መዳረሻ ኢቢሲ ሸጎል ተናስተልን ሰላም በኢትዮጵያና በመላው ዓለም ያላችሁ ተከታታዮች 7 ሰዓት ሆኖ ዜና ኢትዮጵያ ተመልሷል። ዜና ኢትዮጵያን በሁለተኛው ምዕራፍ እየመራን ነጻነት ፍቅሩና ሰለሞን ኃይለ ኢየሱስ ቆይታ እናደርጋለን። አስቀድመን አበይት ጉዳዮቻችንን ወደ እናንተ እናድርስ። ታላቁ የኢትዮጵያ ህዳሴ ግድብ ስኬት ኢትዮጵያውያን በታላላቅ ሀገራዊ ጉዳዮች በጋራ መቆም እንዳለባቸው ማሳያ ስለመሆኑ ተገለጸ። ትውልዱ የጥንት አባቶች ደምና አጥንት ለከፈሉበት መስዋዕትነት የምትመጥን ኃያልና የምትፈራ ሀገር የመፍጠር ኃላፊነት እንዳለበት ተጠቆመ። የከተሞች እና የመዳረሻ ስፍራዎች ልማት ለአማራ ክልል ቱሪዝም መነቃቃት ጉልህ አስተዋጽኦ እየፈጠረ ስለመሆኑ ተገለጸ። ከውጭ በኒውዮርክ ከተማ ከንቲባ ምርጫ ወጣቱ የዲሞክራቲክ እጩ ዞራን ማምዳኒ አሸነፈ። በአውሮፓ ሻምፒየንስ ሊግ የአራተኛ ዙር ጨዋታዎች በትናንትናው ዕለት ሊቨርፑል ሪያል ማድሪድን፣ ባየር ሚዩኒክ ደግሞ ፒኤስጂን አሸንፈዋል። ከስፖርት የመረጥነው ጉዳይ ሆኖ ይቀጥላል። ዜና ኢትዮጵያ በሁለተኛው ምዕራፍ እስከ 8 ሰዓት ድረስ ከናንተ ጋር ቆይታ ያደርጋል። ከዚህ ከዋናው ስቱዲዮ ወደ እናንተ ከምናደርሳቸው ዜናዎቻችን ባለፈ ባልደረቦቻችን በቀጥታ መስመሮቻችን ገብተው ተጨማሪ ሀሳቦችን የሚሰጡበት ጉዳይን ማካተን ነው ቆይታ የምናደርገው። ወደ ቀዳሚው ባልደረባችን እናልፋለን። ሳዳት መሐመድ ሳኒ በቀጥታ መስመራችን ላይ ይገኛል። የታላቁ የኢትዮጵያ ህዳሴ ግድብ መጠናቀቅ እንግዲህ ለኢትዮጵያውያን የመልማት ብሎም ደግሞ ማህበረሰቡ በሁሉም ዘርፍ ያለውን አንድነት ማጠናከር ላይ ሰፊ ሚና ተጫውቷል እና እዚህ ጉዳይ ላይ ተጨማሪ ሀሳቦችን እያነሳ ከኛ ጋር ቆይታ ያደርጋል። ከዛ ባለፈ በአጀንዳነት ወደምንመለከተው ጉዳይ ስናልፍ እንግዳ ጋብዘን ሀሳቦችን እንሰማለን። ዛይድ ዚዳን እንግዳችን ናቸው። ዛሬ ዓለም አቀፍ ጋዜጠኛና የህዳሴ ግድብ ተሟጋጅ ናቸው። በአጀንዳ ጉዳያችን ላይ ሰፋ ያለ ሀሳቦችን ያነሱልናል። ከዛ ባለፈ ደግሞ የከተሞችና የመዳረሻ ስፍራዎች ልማት ለአማራ ክልል የቱሪዝም መነቃቃትን እየፈጠረ መጥቷልና እንዴት የሚለውን መረጃ ባልደረባችን ራሄል ፍሬው የምታደርሰን ይሆናል። በሐረሪ ክልል ያልተገባ የዋጋ ጭማሪ ባደረጉ የንግድ ተቋማት ላይ ህጋዊና አስተዳደራዊ እርምጃ እየተወሰደ ነው። ምን ገጽታ አለው የሚለውን ባልደረባችን ቴዎድሮስ ታደሰ ከደቂቃዎች በኋላ የሚቀላቀለን ይሆናል። መረጃዎችንም እያጋራን ቆይታ ያደርጋል። ሳምሶን በላይ ያለ የጤና ሚኒስቴር ከአፍሪካ ህብረትና ከአፍሪካ ሲዲሲ ጋር በጋራ በመተባበር ሶስተኛውን የፓን አፍሪካ የሰርጂካል አህጉር አቀፍ ፎረም እያካሄደ ይገኛል። እየተነሱ ያሉ ዋና ዋና ጉዳዮችን በተመለከተ መረጃ እያጋራን ይሆናል። ከደቂቃዎች በኋላ የሚቀላቀለን ይሆናል። ሩት ወርቋለች በተለይ የዲጂታል ቴክኖሎጂና የአንድ ማዕከል አገልግሎት ለተገልጋዮች እየሰጠ ያለውን እፎይታ በተመለከተ መረጃዎችን ከሚያጋሩን ባልደረቦቻችን መካከል ሆና ትዘልቃለች። አብራችሁን ቆዩ። አልሰማንም ዛሬም አንሰማም ብለን ነው ጀጎል ላሊበላ አክሱምን ያቆም ነው። አንሰማም ብለን ነው በነጻነት ክብር ቅኝ ያልተገዛ ነው። አንሰማም ብለን ነው አባይን ሞግተን ችለን ያሳየነው።
አንሰማም ብለን ነው በአረንጓዴ አሻራ ደምቀን ያበራ ነው ከስንዴ ምጽዋት ከርዳታ የዳን ነው አሁንም አልሰማንም ኢትዮጵያ ቀይ ባህር አይገባትም ሚለውን አልሰማንም አሁን አልሰማንም አትችሉም ለሚሉን መስሚያም ጊዜም የለን እነሱ ሲያወሩ እኛ ስራ ላይ ነን በእኛም ደግሞ ውስጣለ እነሱ ሲያወሩ እኛ ስራ ላይ ነን እናት ኢትዮጵያ የሀገራችን ተመልሰናል የተወደዳችሁ እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ በቀጥታ ስርጭት እየተላለፈላችሁ የሚገኘው ዜና ኢትዮጵያ አጀንዳ ዘገባ ላይ ደርሷል። ቀደም ሲል እንዳስተዋወቅናችሁ ታላቁ ህዳሴ ግድብ ግንባታ መጠናቀቅ በተለይ ኢትዮጵያውያን በጋራ ሲቆሙ ትላልቅ ሀገራዊና ተጽዕኖ ፈጣሪ ሊሆኑ የሚችሉ ሀሳቦችን ማሻገር እንደሚችሉ የታየበት ነው የሚለውን ጉዳይ በስፋት እናያለን። ቀደም ሲል ያስተዋወቅናችሁ እንግዳም ይጠብቁናል። ከዛ አስቀድሞ ይህን ዘገባ ተከታተሉት። ታላቁ የኢትዮጵያ ህዳሴ ግድብ ስኬት ኢትዮጵያውያን በታላላቅ ሀገራዊ ጉዳዮች በጋራ መቆም እንዳለባቸው ማሳያ ስለመሆኑ ይነገራል። ግድቡ ኢትዮጵያውያን በቁጭት በጋራ ያስቀመጡት አሻራ መሆኑን እንዲሁ ይነገራል። በጉዳዩ ዙሪያ ዘጋቢያችን ወንዶሰን አፈወርቅ ተከታዩን ትንታኔ ያጠናቅረዋል። የአባይ ወንዝ ለዘመናት ለባዳ ሲሳይ ሲሆን ኢትዮጵያኑ ከመተከዝና ከመቆጨት የዘለለ አንዳች ማድረግ ሳይችሉ ዘመናትን አስቆጥሯል። ለልማት ሊያውሉት ዳቦ ሊሆናቸው የሚችለው አባይ ያገኘውን ጠራርጎ እየወሰደ ቁልቁል ሲፈስ እጃቸውን ለምጽዋት ዘርግተው ዓመታቱን አልፈዋል። ይህ አንድም ከታሪካዊ ጠላቶቻቸው ሴራ፣ በሌላ በኩል ደግሞ በአንድነት ካለመቆማቸው ይመነጫል። ይህም የእግር እሳት ሆኖባቸው ለዓመታት በቁጭት ተብሰልስሏል። ጠቅላይ ሚኒስትር አብይ አህመድ በአንድ ወቅት እንደተናገሩትም ኢትዮጵያን ከችግር ከልመና ይወጡ ዘንድ በጋራ በአንድነት መቆም ግድ ይላቸዋል። በመሰረቱ ኢትዮጵያውያን ወስነን ጉልበታችንን፣ ዕውቀታችንን፣ ገንዘባችንን ደምረን በጠነከረ ማንነት ካልሰራን በስተቀር ማንም ምንም ቢረዳ ማንም ምንም ቢያበድር ኢትዮጵያ ትለወጥ። ታላቁ የኢትዮጵያ ህዳሴ ግድብ ኢትዮጵያውያኑ አንድ በመሆን የዘመናት ቁጭታቸውን የመለሱበት ፕሮጀክታቸው ነው። በአባይ ወንዝ ላይ ኢትዮጵያውያን የበይ ተመልካች የሆኑበትን ታሪክ ይቀይሩ ዘንድ በቁጭት በጋራ ያቆሙት ድንቅ ሐውልቱንም በብዙዎች ይወደሳል። ታላቁ የህዳሴ ግድብ ውጣ ውረዶችን አልፎ ሲመረቅ በመሪዎች እንዲሁም በዜጎች ፊት የታየው ገጽታም የቁጭትና ከብዙ ትግል በኋላ የተገኘ ድል አድራጊነት ስሜቶችን አጣምሮ የያዘ ነው። ርችቱ ከተተኮሰ ጀምሮ ክቡር ጠቅላይ ሚኒስትራችን እዛ ሲያለቅሱ እኔ ቴሌቪዥን ስር ቁጭ ብዬ አለቅስ ነበር። I don't have word to say እንችላለን። እዚህ ጋር ግን የግድቡን የግንባታ ሂደት መለስ ብሎ መመልከት ያስፈልጋል። በአባይ ወንዝ ላይ ፍትሃዊ ተጠቃሚነታቸውን ለማረጋገጥ የዘመናት ቁጭታቸውን ለመመለስ የተነሱት ኢትዮጵያውያን ብዙ ፈተና ገጥሟቸዋል። ይህም በአባይ ወንዝ ላይ ግድብ የመገንባት አቁሙም መብትም የላቸውም ከሚሉ ታሪካዊ ጠላቶቻቸው ይመነጫል። ኢትዮጵያውያኑ የፋይናንስ አቅርቦትን ከሀገራት እንዲሁም ከዓለም አቀፍ ተቋማት እንዳያገኙ በእነዚህ ታሪካዊ ጠላቶች በሮች ተከርችመውባቸዋል። ይህ ግን ኢትዮጵያውያኑን ግድቡን ከመገንባት አላስቆማቸውም። ይልቁንስ በአንድነት መቆምን ለክብር መጋደልን መረጡ። በአራቱም ማዕዘናት ያሉ ኢትዮጵያውያን አቅማቸው የፈቀደውን ያህል ገንዘብ ለህዳሴው ግድብ ግንባታ ያለስስት አበረከቱ። ብዙ ሐውልቶችን ሰርተናል። የልዩነት የሰፈር የመንደር የኔ ብቻ ምለው ያንተ ብቻ ምትለው ሊኖር ይችላል። ይሄኛው ግን የጋራችን ሲመረቅ ኢትዮጵያውያኖች በሁሉም ቦታ ሰፈር ወጥተው ደስታቸውን ገልጸዋል። ሐሴት አድርገዋል። በአንድነት ያዘመረን ያዘመን ያሰባሰበን በዘመናዊት ኢትዮጵያ ውስጥ የተከሰተ ትልቅ ክስተት ያለ ልዩነት የተሳተፍንበት። በዚያ ከባድ ሙቀት ውስጥ በርካቶች ታላቁን ግድብ በእጆቻቸው ሲገነቡ፣ ሌሎቹ ደግሞ ዲፕሎማሲያዊ ጫናዎች ሲበረቱ ደጀን ሆኑም። ኢትዮጵያኑ አንድ ሆነውም ታላቁን ገድል በድል ፈጸሙም። ለዘመናት በአባይ ወንዝ ጉዳይ ሲቆጭ የቆየው የሀገሬው ሰው ቁጭቱን በተግባር ገልጦ ያሳካው የጋራ ውጤት በመሆኑም ልዩ ትርጉም ይሰጠዋል። ሁላችንም አሻራ ያረፈበት የሁላችንም አሻራ ገብቶ እውን ሆነ የጋራ ማተማችን ነው ማለት ነው ህዳሴ ግድብ። ስለዚህ በዚህ ምክንያት
ኢትዮጵያውያን በጋራ የሰሩት የሁሉም ኢትዮጵያውያን የልብ ትርታ የሆነ ግድባችን ስለሆነ ትርጉሙ ለኛ ከፍ ያለ ነው። ጠቅላይ ሚኒስትሩ እንዳሉትም ከልመና ይወጡ ዘንድ በአንድ መቆምን የመረጡት ኢትዮጵያውያን በጋራ ታላቁን ገድል በጉባ ተራሮች ፈጽመዋል። ይህም የኢትዮጵያ የልመና ዘመን እንዲያበቃ ሀገሪቱም እንደ ስሟ ከፍ የምትልበት ዘመን እንዲመጣ በርን ከፍቷል። ታላቁን ግድብ ገንብተው ያጠናቀቁት ኢትዮጵያውያኑ አሁን ሌሎች ሀገራዊ ጉዳዮች አሉባቸው። በጉባ ተራሮች በኢትዮጵያውያኑ እውን የሆነው ታላቁ የህዳሴ ግድብ ታዲያ ኢትዮጵያውያኑ ለቀጣይ ታላላቅ ፕሮጀክቶች በጋራ መቆም እንዲችሉ መልእክትም ጭምር ያስተላለፈ ነው። ጥቃቅን ነገሮች ላይ ልዩነቶች እንደተጠበቁ መነጋገር እንችላለን፣ መወያየት እንችላለን፣ አካሄዶች ላይ ፖሊሲዎች ላይ ግን የጋራ አጀንዳ ሀገራዊ አጀንዳ የሚባል ጉዳይ አለ። ለምሳሌ የባህር በርን ብታነሳ ይሄ ሀገራዊ አጀንዳ አገር ህልውና አገርን የሚጠቅም ጉዳይ ነው። የተለያየ የፖለቲካ ልዩነት ሊኖረን ይችላል። ይህን የመሰለ የሀገር ጥቅም ጉዳይ የሀገር ህልውና ላይ ግን እንደ ሀገር አንድ መሆን አለበት። አንድ አቋም፣ አንድ ትርክት መኖር አለበት። በታላቁ የኢትዮጵያ ህዳሴ ግድብ ግንባታ በአንድነትና በትብብር ኢትዮጵያን የሚቻል የማይመስለውን ማሳካት እንደሚቻል እንዳሳዩት ሁሉ በቀጣይ ጊዜያትም በዚሁ መንገድ ኢትዮጵያን የሚበይኑ አገራዊ ፕሮጀክቶችና የብሔራዊ ጥቅም ማስከበሪያ አሻራዎችን እውን ማድረግ ይጠበቅባቸዋል። እዚህ ጉዳይ ላይ ቆይታ እናደርጋለን። ተጨማሪ ሀሳቦችን ወደ እናንተ እናደርሳለን። ተጨማሪ ሀሳቦችን ለማንሳት ደግሞ ስቱዲዮ እንግዳ ጋብዘናል። እንግዳችን ቀደም ሲል እንዳስተዋወቅናችሁ ዛይድ ዚዳን ይባላል። ዓለም አቀፍ ጋዜጠኛና የህዳሴ ግድብ ተሟጋች ነው። ከሱ ጋር ቆይታ እናደርጋለን። እንግዳችን ስለመጣህ እናመሰግናለን። እኔም እጅግ በጣም ነው እናመሰግናለን። መልካም። አስቀድመን ግን ሳዳት መሐመድ ሳኒ ባልደረባችን በቀጥታ መስመራችን ላይ ይገኛልና ተጨማሪ መረጃዎችን እናነሳለን። ከእንግዳችን አስቀድመን እንደሚታወቀው የህዳሴ ግድብ መጠናቀቅ የኢትዮጵያውያን የመልማት አድማስን ያሰፋ ስለመሆኑ ይገለጻል። በተለይ የግድቡ መጠናቀቅ ማህበረሰቡ በሁሉም ዘርፍ ያለውን አንድነት በማጠናከር እንዳለበት ያሳየ ስለመሆኑም ይነገራል። በዚህ ጉዳይ ላይ ነው ሀሳቦችን የምናነሳው። ተጨማሪ መረጃ ሊያደርሰን ደግሞ ባልደረባችን ሳዳት መሐመድ ሳኒ በቀጥታ መስመራችን ላይ ነው የሚገኘው። ሳዳት እንዴት ውለሃል? ቀደም ሲል ሰፋ ያሉ ሀሳቦችን ከህዳሴ ግድብ ጋር አያይዘን እያነሳን እንገኛለንና የህዳሴ ግድብ መጠናቀቅ ደግሞ የኢትዮጵያውያንን አንድነትና የመልማት አቅም በምን መልኩ ነው ያጠናከረው የሚለውን እናነሳለን። እዚህ ጉዳይ ላይ ያሉን መረጃዎችን ብታካፍለን። አመሰግናለሁ። እንግዲህ ነጻነት ህዳሴ ግድብ እንደሚታወቀው መደበኛ በሆነ መንገድ ኤሌክትሪክ የሚያመነጭ መሰረተ ልማት ነው ብቻ ብለን ልንተው የማንችለው አንድ ሀብታችን ነው። ከዚህ ባለፈም በህዳሴ ግድብ በግንባታ ወቅት የህዝቡን ተሳትፎ እንዲሁም ደግሞ የህዝቡን እንቅስቃሴ መገመት እንችላለን። ከዚህ አንፃር ስናይ በህዳሴ ግድብ ግንባታ ወቅት ረጅም ጊዜያትን ወስዷል። በረጅም ጊዜያትን በወሰደበት ጊዜ ህዝቡ ታከተኝ ሳይል ድጋፉን ሲያሳይ ቆይቷል። በተለይ ደግሞ ፖለቲካችንም ሲበላሽ እንዲሁም ደግሞ ፖለቲካችንም ተበላሸ ብሎ ህዝቡ አልተወም። ይሄ የጋራ ሀብታችን መሆኑን በደንብ የተረዳ ህዝብ ነው የነበረን። ከዚህም ባሻገር እስከ ግንባታው ማጠናቀቂያ ድረስ ማለት 14 ዓመት በሙሉ ሀብቱን በሙሉ እዚህ ሀብቱንም ህይወቱንም ሲገብር ቆይቷል ማለት ነው። ህዳሴ ግድብ እንግዲህ ተገንብቶ አልቋል። አሁን በአሁኑ ሰዓት አሁን ያለንበትን ሁኔታ ስናስተውል የአካባቢውን ጂኦፖለቲካ አሰላለፍ ያስተካከለ ወይም ደግሞ እንደገና እንዲጻፍ ያስቻለ ግድብ ነው። ከዚህም ባሻገር ማለት ነው ህዳሴ ግድብ በምርቃት ወቅት ጠቅላይ ሚኒስትር አብይ አህመድ እንደተናገሩት በህዳሴ ግድቡ አጠቃላይ የቀጠናው ሀገራት የህዳሴ ግድብን በጋራ የመጠቀም ሀብት ላይ እንዳሉ ወይም ደግሞ ፍላጎት የኢትዮጵያ ፍላጎት መሆኑን ጠቅሰዋል። ከዚህም ባሻገር ህዳሴ ግድብ ከተመረቀ በኋላ ጠቅላይ ሚኒስትሩ ወደ 6 የሚሆኑ ፕሮጀክቶችን ይፋ አድርገዋል። እነዚህም ወደ 30 ቢሊዮን ዶላር የሚያወጡ የሀገሪቱ አጠቃላይ ሀብት ላይ የሚመሰረቱ የፕሮጀክቶች ናቸው ማለት ነው። በአጠቃላይ የህዳሴ ግድብ የኢትዮጵያን ህዝብ አንድነት ያረጋገጠ በተለይ ደግሞ የኢትዮጵያን ህዝብ ያረጋገጠው የኢትዮጵያ ህዝብ የሀገሪቱ ፖለቲካ በማይሆን ቦታ ላይ ወይም ደግሞ ችግር ሲገጥመው የኢትዮጵያ ህዝብ ወደ ኋላ አላለም። እንደዚሁም ደግሞ የኢትዮጵያ ህዝብ የሀገሪቱ ሀብቱን በሙሉ እስከ መጨረሻው ድረስ
በማዋጣት ህዳሴ ግድቡን እስከ መጨረሻው ድረስ ደግፏል ማለት ነው። ይህ እንግዲህ የሚያሳየን ለቀጣይ የምናደርገው እንቅስቃሴ ላይ በተለይ ሀገራዊ ጥቅም ላይ ሀገራዊ ጉዳይ ላይ ኢትዮጵያኖች ወደ ኋላ ማለት እንደሌለብን ወደ ኋላ እንደማይሉም ነው። በተለይ ደግሞ አሁን ልናሳካው የምንጥረው የባህር በር ጉዳይ በተለይ ኢትዮጵያውያን አንድ ሆነው በተለይ ደግሞ የሀገራቸውን ጥቅም የሚያሳካ መንገድ ላይ በጋራ ሆነው የሚያሳኩበት ሁኔታ ይኖራል ብዬ ነው የማስበው። በአጠቃላይ የህዳሴ ግድብ ማሳያ ከልማት ባሻገር ማለት ነው የሀገሪቱን ሉዓላዊነት በቀጠናውም ወይም ደግሞ ከቀጠናው ባሻገር ያሉ እንዲያከብሩት ወይም ደግሞ ከወትሮ በላይ እንዲጠነቀቋት ኢትዮጵያን ያረገ ግድብ ነውና በአጠቃላይ የኢትዮጵያ ህዝብ አሁንም ይህንን ጀግንነት በተለያዩ ፕሮጀክቶች በታቀዱ ፕሮጀክቶች እንደሚደግመው ተስፋ አለኝ። ሳዳት መሐመድ ሳኒ ስለ መረጃዎች እናመሰግናለን። እንቀጥላለን። የተወደዳችሁ ቀደም ሲል ካስተዋወቅናችሁ እንግዳችን ጋር ቆይታ እናደርጋለን። እንግዳችን የዓለም አቀፍ ጋዜጠኛና የህዳሴ ግድብ ተከራካሪ ተሟጋች ዛይድ ዚዳን እዚህ ስቱዲዮአችን ያለው መጠነኛ ቆይታ እናደርጋለን። ለጊዜ በድጋሚ እናመሰግናለን። እኔም እጅግ በጣም ነው የምሰግነው። ሲከራከር እንደቆየ አንድ ተሟጋችና ዓለም አቀፍ ጋዜጠኛ መቼም ህዳሴ ግድብ መጠናቀቁ ሊሰጥ የሚችለው ልዩ ስሜት እንዳለ እረዳለሁኝ። የህዳሴ ግድብ መጠናቀቅ ምናልባት ኢትዮጵያ ከዚህ በኋላ ልትገነባቸው ለምታስባቸውና የብሔራዊ ጥቅሟ ማሳኪያ ተደርገው የሚታዩ ታላቅ ሀገር አቀፍ ፕሮጀክቶች እውን እንዲሆኑ ሊሰጠው የሚችለውን ኃይልና ጉልበት ብትገልጽልን ደስ ይለናል። ያው በጣም አመሰግናለሁ። ቅድም እንዳልኩት መጀመሪያ አልহামዱሊላህ ያለው ወይ እግዚአብሔር ይመስገን ወይ እንደፈለገው ሰው ይጥራው እንጂ ይሄ ግድቡን በመሰካቱ ትልቅ ነገር ነው ለመላ ኢትዮጵያኖች ነው። ብዙ ሰው ህዳሴ ግድብን በአድዋ ወይ ሁለተኛ አድዋ ሲል ነው የሚጠቅሱት ነው ምሰማው ነው። ለኔ ግን ይሄ ራሱ የአባቶቻችን ያረጉት ልፋትን የደሙት ደምን ትልቅ እንደሆነው ራሱ ለኔ ግን ከአድዋን በላይ ነው ህዳሴ ግድብ። ምክንያቱም ዛሬ ያኔ አድዋን ጦርነት አያቶቻችን ወይ አባቶቻችን ሲማገቱ ጣሊያን ጋር ብቻ ጋር ነው የሚዋጉ የነበረው። እኛ ጋር ግን ምንዋጋው በዚህ ግብጽ ጋር በዚህ አጉል መረጃ ጋር በዚህ የኢንተርናሽናል ብዙ አንዴ ዩሮፕ ዩኒየን ይሆናል አንዴ አረብ ሊግ ይሆናል አንዴ ያው ኢንተርናሽናል ኮርት ይሆናል በተለያየ ነገር ስለሆነ ጸጥታ ምክር ቤቱ ይሆናልና የሁሉ ነገርን አልፈን ስንመጣ ዛሬ ትልቅ ነገር ነው ያለፍነው። አንድ ሱ ደስታው ካልከኝ እኔ ከአንዱ በህዳሴ ግድብ ምክንያት እንዳጋጣሚ ግብጾች እንደሚሉ ሳይሆን ዩኒቨርሲቲ እዛ ነው የጨረስኩት። አንድ ማንነቴን ያወቅኩበትና አገሬ እንዳቀበት ያረገኝ ነገር ነው። ምክንያቱም እዚህ ሀገር አልተወለድኩም ሌላ ቦታ ነው ያደግኩት ዩኒቨርሲቲም ሌላ ቦታ እነሱ እንደሚሉት ሀገሬ ለደህንነት የላከኝ አይደለም። እዛ ሀገሬ ወላጆች ከፍሎ አስተማሩ እንጂ ግን ሀገሬ ቫልዩን ያወቅኩት በህዳሴ ግድብ ነው። እንደኔ ኢን ሚሊየንስ ህዝቦች ነው ኢትዮጵያን ማለት ነው ኢትዮጵያ በትክክል እንድናቀትና ያለ ደስታ ለኢትዮጵያ ማንነትን ኢትዮጵያኖች ኢትዮጵያ እንጂ ሌላ ነገር ምንም ከኢትዮጵያ ውጭ እንዳያስቡ ያረጋቸው ፕሮጀክት ነውና ደስታው ስቲል ዛሬም አለ። ማርች ነው ማለት ይሄ ኦገስት ላይ ነው የተመረቀው ግድብ ኦገስት 9 ላይ ግን ዛሬም ስቲል ደስታው አለ ህዝቡ ላይ። ህዳሴ ግድብ ስትለው በተለያየ ትርንክ ያለው በተለያየ ፖለቲካ ለመስማማት ቢኖር ራሱ ስለ ህዳሴ ግድብ ሲመጣ ግን ሰከን የሚልበት ነውና በአንድነት ያረጋው ልክ እንደዛው ምን ያህል ህዳሴ ግድብ እንደዚህ እንዳረገን ብዙ ናሽናል አይተም ወይ ናሽናል ኢሜጅ ላይ ራሱ ሚስፋፉ ነገሮች ምን ያህል እንዳሉ እና እንዲሰሩ ነው ተስፋ እንዳለኝ ነው እንጂ በርግጥም ከዚህ በላይ የሚሞግታት ፕሮጀክት ይኖራል ተብሎ አይታሰብም። ትልቁን ነገር ስላለፍ ነው ማለቴ ነው። አሁን በቀጣይ የቀይ ባህር ጉዳይ አለ ሀገራዊ ፕሮጀክቶች አሉ ህዳሴ ግድብ ላይ ራሱ እየተገነቡ ያሉ ታላላቅ ፕሮጀክቶቻችን አሉ እና በተለያዩ ሀገራችን አካባቢዎች ላይም ያሉ የተፈጥሮ ጸጋዎቿን የማውጣት ህልምም አለና እንደነዚህ ያሉ ፕሮጀክቶች እንዲገነቡ ይሄኛው የሚሰጠንን ጉልበት መግለጽ ይቻል ይሆን? ህዳሴ ግድብ ኤግዛክትሊ ልክ እንደ ዙምበረክ ወይ እንደ ስፕሪንግ እንደሚሉት ነው። ስትጫነው ሞር ከተጫንከው ሲፈነጥረህ ወይ ሲጥልህም ወደ ላይ ነው የሚጥልህ። ህዳሴ ግድብ ሞራላችን በሙሉ ነው የተጫነው። የኢትዮጵያ ማህበረሰብ በሙሉ ሞራል ሰብስቦ ተጭኗል። ግን እኛ አሁን እቺ ከፍታ ታይም ላይን ያለነው ያኔ አሁን ተወንጭቀን ከፍ ብለን ነው ያለነውና ህዳሴ ግድብ ያሳካ ማህበረሰብ ባህር በር ያሳካም ሌላ ተላልቅ ፕሮጀክቶችን ያሳካም ቱሪዝም ላይ ያሳካም ማለት ራሱ ማሰቡ ራሱ ለኔ ህዳሴ ግድብ ያሳካው ማህበረሰብ አይደለም ይሄ ማለት ነው። እንደዚህ ነው ማስበው። ምክንያቱም ህዳሴን በታሪክ ራሱ ስናየው
ሲሚንቶና አሸዋና ኮንስትራክሽን ሳይት አይደለም ህዳሴ የአንድ የጦር ሜዳ ነው ለኔ መወስደው ምክንያቱም ህዳሴ ሲገነባ ህዳሴው ጋር ሐሳብ ነው የተገነባው ህዳሴ ጋር እንችላለን የሚለው ነገር ነው የተገነባው ያኔ አባቶቻችን ወያቶቻችን ያረጉት አድዋ ላይ ህዳሴ ጋር መጥቶ ህዝቡ ይችላል እንደሚችል ያሳየበት ነው ልክ ህዳሴ በኋላ ራሱ ህዝቡ ያለው ተስፋ የሚመስለኝ ብዙ ነገር ነው አይ ቲንክ በመንግስት ላይ ራሱም ጫና የሚፈጥርበት ነገር ነው ህዳሴ ስላሳካ ነው ህዝቡ ባህርም ብሎ መጠየቅ የቻለው ህዳሴ ባያሳካ ሌላ ልማቶችም አይጠይቅም ነበር ምክንያቱም ገባ ለምን ማንም ቢመጣ መንግስት ታርጌቱ አይሞላም ወይ ፕሮጀክቶችን ጀምሮ እንጂ አይጨርስም የሚባል ሜንታሊቲ ስለነበርን ወይ ጭንቅላት አስተሳሰብ ስለነበርን ያ ሁሉ ነገር ነው ህዳሴ የሰበረልን ሌላው ህዳሴ አሁን ስንለው የሀገር ውስጥ እርስ በርስ እንድንታወቅ ራሱ አድርገን ከዛ ውጭስ አቅማችንም ራሱ እንድናቅና ኢንተርናሽናሊ እንድናሳይ ነው ያረገን ማለት በተለያየ ሴክተር ዛሬ ቱሪዝም ላይ ስትመጣ ቱሪዝም የተወሰነች ታይም ላይ ነበረችው ኢትዮጵያ ላይ ግን ዛሬ ጥናቱ እኛ ባለን ጥናት እንደ ኪንግስ ኦፍ አባይ ሚዲያ መስራች ወንድም ኡስታዝ ጀማል በሽር ጋር የምናደርገው ጥናቶች አሉና ስናረግ ስለ ቱሪዝም ሴክተር ራሱ ስናይ ይሄ አመት ያመጣልን ዳታ ጀስት በአራት ወር ብቻ ኢትዮጵያን በህዳሴ ግድብ ያረጋላት ባሪፍ ስምና ከዛ በኋላ በአንዳንድ ልማቶችና ተስፋው ራሱ ባህር በር እንደምልስ አንድ ተስፋ ነው ልማቶችን ኮሪዶርም ይሁን ሌላ ነገር ይሁን ሆነ የሆነው ነገር ነውና ዛሬ በ3 ወር 171,000 ሰው በስ ጀስት ከገልፍ አገር ነው የመጣው በካልኩሌት ስናረግ ህዳሴ ግድብ ያወጣልን ስም ምንድነው ስንጠይቅ እኛ ኢትዮጵያን ኢን ሚሊየንስ ወጪ ብናረግ በዶላር ወጪ ብናረግ ሚዲያ ስራ ላይ ያው እናንተም ስላላችሁበት ምን ያህል ኮስት እንደሚያረግ ነው አንድ ነገር ለማሳወቅ ግን ህዳሴ ግድብ መጥፎ የሚመስል በጎ ነው ለኛ ግብጾችን ለምሳሌ በመጥፎ ሳይት ስማችን ሲጠሩ እኛ ስማችን ያኔ በበቄላ በተለያዩ ባዮታሽን ስም በአድዋ ከፍ ያለ ስምን ኢንዳይሬክት ከፍ እንዲልና ሰው እንዲያቀን ማንኛው 14 አመት ስንታገል ማንኛውም ሰው ኢትዮጵያ የትም ዓለም ላይ ስትሄድ ኢትዮጵያ ስትለው ወይ ስለ ናይል ብሎ ይጠይቃል ወይ ስለ ህዳሴ ግድብ ብሎ ይጠይቃል ወይ አባይኛ ያሱምን ኢንተርናሽናል ሚዲያ ላይ የተከል ነው እኛ ያለው በብሉ ናይል ስር ራሱ ማንቀበለው ስም አባይ ምንለው ስም ራሱ በአባይ መጥራት ጀመረን ይሄ ትልቅ ለኔ ትልቅ ተስፋ ሌላ ነገሮች ቢሰጥ ነው ባህር በር ሲባል ኢዚ ነገር ነው ማለት ለመመለስ ይሄ ነገር መልካም ምናልባት ዛይድ ያው የህዳሴ ግድብ በብዙ መንገድ መግለጽ የሚቻል ኢትዮጵያን ከፍ ያደረገ ኢትዮጵያ ለጀመረቻቸው ግዙፍ ፕሮጀክቶች ደግሞ መሰረት የጣለ ነው ቀጣይ ኢትዮጵያውያን በጋራ መስራት እንደሚችሉ ምስክር የሆነ ነውና ምናልባት ትላንት አባቶቻችን አድዋን መስዋዕት ሆነው ነጻነትን ሰጥተውናል ብሔራዊ ጥቅሟን ማስከብረው እዚህ ደርሰዋል የዛሬው ትውልድ ደግሞ ሀገር የምትጠይቅለትን ብዙ የሆነ ስራዎችን ጀምራለች ብሔራዊ ጥቅሟን ማስከበር የምትችልበትና ይሄኛው ትውልድ በምን መልኩ ነው የዚችን ሀገር ብሔራዊ ጥቅም ማስጠበቅና ማስከበር የሚችለው የሚለውን ሐሳብ እናንሳ እሱ ቦታው ላይ ስንመጣ አዋንደ በባላለ እኛ ጋር የከመጣውበት ሜንታሊቲ ወይ ከመጣውበት ማህበረሰብ የእናት ልጆች ራሱ ይጣላሉ የሚባል ምላስና ጥርስም ይናከሳል የሚባል አባባላለ ውስጣችን ብዙ ነገሮች ሜቢ አንዳንድ ነገሮች ይሄ ሊሆን ይችላል ግን ኢንተርናሽናል ወይ የሀገር ሁሉናችን ላይ ቢመጣ ላይ ኢትዮጵያኖች ቅድሚያ አባቶቻችን የወረስነው ነገርን እሱ ብንጠብቅ ይሻላል ምክንያቱም ዛሬ እኔ አንተ ጋር ብጣላ ያንተ ሐሳብ ጋር መጣላው እንጂ ፐርሰናል ልጣላም ህዳሴ ግድብና ሌላ ሀገራዊ ልዕልና የሚጠብቅ ነገሮች ላይ እኔ መከረው እንደ አንድ ወጣት እንደ አንድ ቀጣይ ጄኔሬሽን እንደ ወላጅ እንደ ልጅም መከረው ያው አባቶቻችን መምከርም ትንሽ ቢከብድም አንድነታችን ምንም መደረደር ያለበት ነገር የሌለብን ነገር ነው እንደ ቀይ መስመር አስቀምጠን የሀገራችን ልዕልና ላይ እሱን ካረግን ውስጥ ያለን ነገርን እንጨቃጨቅበት ለሄ ብሎ አይደለም ራሱ ብሔራዊ እርቅ የተለያየ አይነት ስሜቶች የተዘጋጁ ሐሳብ የተነሱት ያሉት ነው እንጂ ግን ዋናው ኢትዮጵያን ስሟን ከፍ የሚያርግ ላይ ልክ ድሮ ትዝ ይለኛል በቪዚት ለመዘየር ራሱ ኢትዮጵያ ስመጣ ቢሆዳ ባይ ላይ ትልቅ ስክሪን ነበርና ያኔ ነቀነኒሳ ሲሩጡና ሲሸንፉ ያ ሁሉ ህዝብ ወጥቶ ሆ ያለበት ምክንያት ነቀነኒሳ የሚሸለሙት ሽልማት ጋር ወይ አትሌት ሚኒስትሩ ጋር የሚሸለሙ ጋር ምንም አልተካፈሉም ግን የቺ ኢትዮጵያውነት የቺ ወኔ ነው አገራዊ ስሜት ናት ልክ ህዳሴ ግድብ ሲሳካም ልክ እንደዛ እንድጮሁ ባህር በርም ኢንሻአላህ በቅርቡ ሲሳካ እንደዚህ አይነት ነገር ነው ግን እንዲሳካ የሚያረገን ያ ውስጣችን ያለው ነገርን ውስጣችን ትተን ማንነታችን እንድንጠብቅ እቺ ሀገር
እኛ አለን እኛ ባንኖርም በፊታችን ያሉ ሰዎችም አስቀጥሏት ግን ፖለቲካሊ መፍታት ያለብን ነገር ፖለቲካሊ ጠረጴዛ ላይ ነፍተው የቀረው ነገር ግን ማንንም ሰው ለማንንም ሀገር ለማንንም ጠላት ጆሮ መስጠት ሳይሆን ባጠገቡ ራሱ ማለፍ የለበትም ቢየው ሀገራዊ አንድነት ላይ መደራደር የለብንም ራሱ እንኳን መጠናከር መደራደር ራሱ እንደሌለበት ነው ቢየ ማምነው ግሩም ነው ዓለም አቀፍ ጋዜጠኛና የህዳሴ ግድብ ተሟጋቻችን ዛይድ ሲዳን ለጊዜ ለሐሳብህም በተመልካቾች ስም አብዝተን ነው የምናመሰግነው እኔም እጅግ በጣም ነው መልካም ዜና ኢትዮጵያ ላይ ነው የምትገኙት ተመልካቾቻችን እስከ 8 ሰዓት ድረስ ቆይታ እናደርጋለን ካፍታ በኋላ ስንመለስ ወደ እናንተ ወደምናደርሰው መረጃ እንላፍ ከተፈጥሮ ጋር የተለየ ቅርርብ አላት በተለይ ሴት ምንድነው ቅርርቧ የሚለውን መረጃ ወደ እናንተ እናሻግራለን የቴክኖሎጂ ችሮታዎች ባደጉ ቁጥር ሰውን ለመጉዳት የሚጠቀሟቸውም ይበዛሉ የዕለት ጉርሶንም ሆነ ለነገ ያሉትን አንጡራውን ከቅማኞች ለመታደግ ማስተዋልን ይሻል ማንኛውንም መተግበሪያ ከአፕ ስቶርና ከፕሌይ ስቶር ብቻ በማውረድ የተቀበሉት ብር አካውንት ውስጥ መግባቱን በማረጋገጥ አጠራጣሪ ማስፈንጠሪያዎችን ወይንም ሊንኮችን ባለመንካት ያልተረጋገጠ የማህበራዊ ሚዲያ ንግድ ላይ ባለመሳተፍና የሐሰት ማስታወቂያዎችን ባለማመን ራስዎን ከመጭበርበር ይታደጉ የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ የኢትዮጵያ ብሔራዊ ጥቅምን ማስከበር ዛሬ ምሽት 2 ሰዓት በኢቲቪ 57 ዜና አጀንዳችን ነው የሀገርን ብሔራዊ ጥቅም ለማስከበርና ለማስጠበቅ እየተከናወኑ ያሉ ስራዎች እንዴት ተጠናክረው ይቀጥሉ በባለሙያ ትንታኔ ይሰጥበታል የኢትዮጵያን ብሔራዊ ጥቅም ማስጠበቂያ የሆነው የባህር በር የማግኘት ሰላማዊ ጥያቄ እውን እስኪሆን የሚደረጉ የዲፕሎማሲ አካሄዶች ምን መሆን አለባቸው የሚለውም ጥያቄ በኢቲቪ 57 2 ሰዓት ላይ በአጀንዳነት በስፋት ይነሳል ኢትዮጵያ ትልልቅ ስኬቶችን ስታስመዘግብና ወደ ከፍታዋም ስትመጣ ስሟን ለማጠልሸትና ጫና ለመፍጠር የሚነሱት የውጭ ኃይሎችን ለመመከትና ብሔራዊ ጥቅምን ለማስጠበቅ ከእያንዳንዱ ዜጋ ምን ይጠበቃል ዛሬ ምሽት 2 ሰዓት ላይ በኢቲቪ 57 አጀንዳ ላይ ምላሽ ያገኛል ኢቲቪ ዜና 57 ተመልሰናል የተወደዳችሁ ሸጎሌ አካባቢ ከሚገኘው ስቱዲዮአችን ዜና ኢትዮጵያን በሁለተኛው ምዕራፍ እየተከታተላችሁ ነው በዘመናት መለዋወጥ ኢትዮጵያውያን ባልተቋረጠ የሀገር ፍቅርና ደህንነት የራሳቸውን ታሪካዊ አሻራ ሲያሳርፉ ቆይተዋል የዛሬው ትውልድ ደግሞ ያለፉትን የታሪክ ስብራቶችና ቁስለቶች መጋፈጥ መጠገንና የማዳን ታላቅ ምዕራፍ ላይ ይገኛል ትውልዱ የጥንት አባቶች ደምና አጥንት ለከፈሉበት ሀገር የምትመጥን በኃያሏና በተፈራ ሐሳቧ የምትደመጥን ሀገር ለመገንባትም ታሪካዊ ኃላፊነትም ተጥሎበታል በጉዳዩ ዙሪያ ባልደረባችን መሐመድ አልቃድር ተከታዩን ትንታኔ አጠናቅሯል በአክሱም ዘመን ከቆሙት ግዙፍ ሐውልቶች በዛግዌ ስርወ መንግስትም በድንጋይ ተፈልፍለው እስከ ተሰሩት አስደናቂ የላሊበላ አብያተ ክርስቲያናት ድረስ አድዋን በተራሮቹ ላይ በድል ያቆሙትና ታላቁ የህዳሴ ግድብን ኢትዮጵያውያን በወጀብ ሳይረበሹ የሀገራቸውን ታሪክ ባልተቋረጠ የሀገር ፍቅርና ጀግንነት የራሳቸውን አሻራ አሳርፈውባቸዋል በየክፍለ ዘመናቱ ትውልዶች ሀገሪቱን ቅርጽ ሰጥተዋታል የአክሱም ስልጣኔ ጥንታዊ የመንግስት ስራ ብልሃትነት የሚታይ ይበት የነበረ ሲሆን ይህንን ታሪካዊ ሰንሰለት ደግሞ በዛግዌ ነገስታት ጥበብና ጥልቅ እምነት ውስጥ እናገኘዋለን በየዘመኑ ሰፊ በሆነው የኢትዮጵያ የታሪክ መጋረጃ ውስጥ ጥንካሬና የሚቆጩ ድክመቶች ተፈራርቀዋል አድዋ ላይ የኢትዮጵያውያን የታሪክ መሸጋገሪያ ምሰሶ ተተክሏል ኢትዮጵያውያን አንድ ሲሆኑ ታሪካቸው ይህንን ይመስላል
ኢትዮጵያ ረጅም የመንግስት ታሪክ አላት። የህዝቡንና የሀገሪቱን አጠቃላይ ታሪክ ደግሞ ብንወስደው ወደ ኋላ ሺህ ዓመታት ይሄዳል። በረጅም ታሪካችን ላይ ብዙ ነገሮችን በአንድነትና በህብረት በመቆም ማሳካት ችለናል። የኢትዮጵያ ስልጣኔ ከዓለም ስልጣኔ ቀደምት የሆነበት ከዛም ደግሞ በተለይ የላሊበላን አይነት ውቅር አብያተ ክርስቲያናትን የአክሱም ሐውልቶችን በጌጠኛ ድንጋዮች ወጥ ከሆኑ መስራት የተቻለው የጎንደር አብያተ መንግስታትን መስራት የተቻለው ጥያን ኮንሶን የመሰለ ትልቅ የአካባቢ ጥበቃና ህብረተሰብን ያሳተፈ የዘመናት የርከን ስራ ሁሉ የምን ውጤት ነው ቢባል የአንድነታችን ውጤት ነው። የአሁኑ ትውልድም በእነዚህ ታሪካዊ መሸጋገሪያ ነጥቦች ላይ ቆሞ ያለፉትን ዘመናት ታሪካዊ ስብራቶችና ቁስሎችን መጋፈጥ እነሱንም የመጠገንና የማዳን ምዕራፍ ላይ ተገኝቷል። ከዚህ ካለንበት አሁናዊ ችግርና ሁኔታ ስብራት ሊያወጣን የሚችለው ብቸኛው መንገድ መደመር ነው። መገስገሻ መንገዳችን መደመር ነው። ለምንድነው መደመር ብቸኛ አማራጭ የሚሆነው? ሌሎች አማራጮች ለምን ሊታዩ አይችሉም? የገጠመን የህልውና አደጋ በዘላቂነት መሻገር የሚያስችለው ጉልበት፣ አቅም፣ ሐሳብ፣ ሀብት ሰብሰብ ያለ እንደሆነ ነው። ስብራቶቻችን ሰፊ ናቸው፣ የቆዩ ናቸው፣ ስር የሰደዱ ናቸው። በመደመር በመደጋገፍ ከቅናት ከሴራ መልካም ነገር አይቶ ካለማድነቅ በሽታ ካልተፈወስን በስተቀር የምናልመውን ሁለንተናዊ ብልጽግና እናመጣም። ሁሉም ለብልጽግና መትጋት ያለበት ለለውጥ ለመሻሻል መትጋት ያለበት ለራሱ ብቻ ሳይሆን ለልጆቹም ጭምር። በዕዳ በስብራት የተሞላ ሀገር ልጆች ከተረከቡ ኑሯቸው እንደኛ በመከራ የተሞላ ይሆናል፣ በችግር የተሞላ ይሆናል። በትናንትና እያላዘነ መኖር መደመር አይፈልግም። ከትናንትና መልካም ወስዶ ዛሬ ሰርቶ እጅግ የላቀውን ማሸጋገር ነው የሚያስበው። የትውልዱ ኃላፊነት የዛሬንና የነገን ታላቅነት ለመገንባት የጥንት አባቶች ደምና አጥንት ለከፈሉባት የምትመጥን ሀያልና የምትፈራ ሀገር መፍጠር ነው። ኢትዮጵያ በጣም ረጅም ታሪክ ያላት ሀገር ናት። እንደውም የሰው ዘር ከነድንቅነሽ ጀምሮ እዚሁ በኢትዮጵያ ያለው ስልጣኔ ያለው ታሪክ ያለው የባህል ስብስብ እና በጣም በተለያዩ አካባቢዎች የተለያየ ቋንቋና ባህል የመኖሩ ነገር ይሄ ራሱን የቻለ ሀብት ነው። ወጣቱ የአርበኞቹን ፈለግ በመከተል በራሳቸው ጥረት ህይወታቸውን ማሻሻል አገሪቷም እንድትለማ ያለው ችግር እንዲፈታ ከድህነት ተላቆ ህዝቡ የተሻለ ኑሮ እንዲኖር ብዙ ነገር ማድረግ ይቻላል እና ማስታወስ ያስፈልጋል። በእያንዳንዱ እውነተኛ ኢትዮጵያዊ ልብ ውስጥ የኢትዮጵያዊነት መንፈስ የማይጠፋ ውርስ ነውና ትውልዱ የቀደሙ ጥንካሬዎችን አስቀጥሎ ድክመቶችንም ጠግኖ ታላቅና የምትፈራ ሀገር የመፍጠር ራዕይን ሰንቋል። ለሀገራት እድገት ትልቁ ኃይል የመሪዎች ግልጽ ራዕይና የአመራር ብቃት ከህዝብ ንቁ ትብብር ጋር ሲዋሃድ መሆኑ ይገለጻል። በ1950ዎቹ ከብዙ ከድህነት ወለል በታች ከሆኑ ሀገራት የባሰ የኢኮኖሚ ሁኔታ የነበራቸው የኢሲያና የአውሮፓ ሀገራት በመሪዎቻቸው የኢንዱስትሪ ራዕይ በህዝቡ የስራ ትጋትና የትብብር መንፈስ ዛሬ በዓለም ግንባር ቀደምት ሀገራት ተርታ የሚጠሩ ሆነዋል። በኢትዮጵያ የተጀመረው ይህ አይነት አካሄድ ደግሞ እውን እንዲሆንም ይፈለጋል። ይህ እውን እንዲሆን የትውልድ የአርበኝነት መንፈስ የሚገለጥባቸው ብሔራዊ ጥቅምን ያማከሉ ስራዎች እንደሚያስፈልጉም ተገልጿል። በዚህ ጉዳይ ላይ ወይንሸት ደጀኔ ተጨማሪ ዘገባ አዘጋጅታለች። ኢትዮጵያ በዛ ዘመን ጦርነት ቢነሳ ለመስዋዕትነት ዝግጁ የሆነ አሁን ደግሞ የማደግ ቁጭት ቢያድርበት መቀነቱን ለመፍታት ያልሳሳ ትውልድ አስተናግዳለች። ከዚህ ወኔና መነሳሳት ፊት ደግሞ አስተባብሮ የሚመራ መሪ፣ የመሪውን ልብ አድምጦ የተከተለ ህዝብ መኖሩ አያጠያይቅም። ይህ ትናንት ባድዋ፣ ዛሬ በአባይ፣ ነገ ደግሞ በባህር በር የሚደገም የትውልድ የአርበኝነት ታሪክ የመሪዎቹም የጥበብ ፍሬ መሆኑን በርካቶች ይስማሙበታል።
የማንኛውም የሀገር ግንባታና ልማት ሂደት ግልጽ የማድረግ ራዕይ ያለው መሪ ሚና ትልቅ ቁልፍ መሆኑም የዓለም እውነታ እንደሆነ ዛሬ ማን ይደርስባቸዋል የሚባሉት እነ ደቡብ ኮሪያ፣ ቻይናና ሲንጋፖር የመሳሰሉ ሀገራት ማረጋገጫ ናቸው። በድህነት ላይ ያመጹ በመሪያቸውም ነጥለው በዚህ ዙሪያ የተሰበሰቡ ጉልበቶች ዛሬ ሀያላን ሀገራት ሊገዳደሯቸው ቢመኙ ሁለቴ እንዲያስቡ የሚያደርግ አቅም ተፈጥሯል። ከጦርነት በኋላ ሀገሬ ደቡብ ኮሪያ በዓለም አንደኛ ድሃ ሀገር ነበረች። ስለዚህ ከትናንሽ ልጆች እስከ ትላልቅ አዛውንቶች ድረስ ሁሉም የሀገራችን መሪ መንፈስ ተቀብሎ እነሱ ራሳቸው የለውጥ ሐዋርያ ሆነዋል። ከፍተኛ መንፈስ ምንድነው? እኛ አሁን ብንቸገርም እንኳን ለቀጣይ ትውልዳችን ድህነትን አናወርስም በሚል ትጋት በመጀመሪያ ከትናንሽ ለውጦች ለመስራት ተችሏቸው ነበር። የኔጌቲቭ አስተሳሰብ ወደ ፖዚቲቭ ተቃይሮ ነበርና ቅድመ አባቶች አያቶች በዚህ መንፈስ በመነሳታቸው ስራ ጀምረው ነበር። ይህ ብዙ ለውጦችን የሚያመጣ ለደቡብ ኮሪያ ከፍተኛ እድገትና ብልጽግና ዋና መሰረት ነው የሆነው። ህዝብ መሪውን ከመከተል ባሻገር ራዕዩን ተረድቶ በባለቤትነት እንዲነቃ ማድረግ የስኬት ዋናው መንገድ ነው የሚሉት ብዙዎቹ የለውጡ እውነተኛ ሞተር መሆን ማለት ይህ ነው ይላሉ። ኢትዮጵያም ዘመናትን ያሻገረ የህዝብና መንግስት አብሮ ለብሔራዊ ጥቅም በትብብርና በአንድ ልብ መቆም ዘመኑ የሚጠይቀው አርበኝነት መሆኑም ይነሳል። የኢትዮጵያን ብልጽግና እውን ማድረግ ከያንዳንዱ ዜጋ እንዲሁም ሀገር ወዳድ ኢትዮጵያን ወዳጅ ከሆኑ ሌላ ዜጎች ጭምር የሚጠበቅ ተግባር ነው። የኢትዮጵያ ብልጽግና ለሁሉም የኛ ጎረቤቶች በእጅጉ ያግዛል። በጀመርነው ትላልቅ ነገር የማሰብ ትላልቅ ነገር የመጀመር በፍጥነት የመጨረስና ውጤት የማስገኘት ልምምዳችን የኢትዮጵያን ብልጽግና በጋራ እንድናሳካ በታላቅ ትህትና ለኢትዮጵያውያንና ለመላው የኢስት አፍሪካ ዜጎች ጥሪዬን ማቅረብ እፈልጋለሁ። በኢኮኖሚም ከሚመጣው የእጅ አዙር ቅኝ ግዛት ለመላቀቅ አቅም የሚፈጥሩ ጉልበት የሚያጠናክሩ ጅምር ስራዎችም ይህን ትብብር የሚጠይቁ ናቸው። ተመልሰናል። የተወደዳችሁ ከዜና ኢትዮጵያ ጋር ናችሁ። በቀጥታ መስመሮቻችን ከሚገኙ ባልደረቦች ጋር ትኩረታቸውን አድርገው ወደ ተዘጋጁ ዘገባዎች እንሻገራለን። የከተሞችና የመዳረሻ ስፍራዎች ልማት ለአማራ ክልል ቱሪዝም መነቃቃት ስለመፍጠሩ እየተገለጸ ነው። በክልሉ ባለፉት 3 ወራት ከ3.5 ሚሊዮን በላይ ቱሪስቶች የአማራ ክልልን ስለመጎብኘታቸው የክልሉ ባህልና ቱሪዝም ቢሮ አስታውቋል። ክልሉ በሩብ ዓመቱ ብቻ ታዲያ ከቱሪስቶች ገቢ 2.4 ቢሊዮን ብር ማግኘት እንደተቻለም ነው ያመላከተው። እዚሁ ጉዳይ ዙሪያ ልናቆያችሁ ነው። ተጨማሪ መረጃ ልታጋራን ዘጋቢያችን ራሄል ፍሬው በቀጥታ መስመራችን ከስፍራው ትገኛለች። ሰላም ላንቺ ራሄል፣ እንደምን ቆየሽ? ለመሆኑ ከዜናው ባሻገር የአማራ ክልል ከቆየበት የሰላም ተግዳሮት አንጻር ለቱሪስት ዘርፉ ወይ ደግሞ ለቱሪዝም ዘርፉ እየተሰጠ ያለው ትኩረትና እየመጡ ያሉ መነቃቃቶች ምንድናቸው? የተገኘውን ውጤት ለማጠናከር እየተሰሩ ያሉ ቁልፍ ተግባራት ንገሪን እስኪ። አመሰግናለሁ ሰለሞን። እንግዲህ በአማራ ክልል በዋናነት የቱሪዝም ዘርፍ ላይ ባለፉት 3 ወራት ወይም በሩብ ዓመት በሚባለው ማለት ነው የተገኙ ውጤቶች እንደ መጀመሪያ ምክንያት የሚቀመጠው የክልሉ ሰላም ከጊዜ ጊዜ እየተጠናከረ መምጣቱ ነው። በተለይ ከተሞች ላይ የሚታየው የሰላም ሁኔታ የተጠናከረና በማህበረሰቡም ጭምር ከፍተኛ ጥንቃቄ የሚጠበቅ መሆኑ ለቱሪዝም ዘርፉ ለጎብኚዎች ምቾት እየሰጠ በመሆኑ የተገኘ ስኬት ተደርጎ ነው የሚወሰደው። በሁለተኛ በኩል ደግሞ በከተሞች እየተከናወኑ ያሉ የከተማ ልማት ስራዎች ማለትም ቀዳሚው የኮሪደር ልማት ስራ እንዲሁም የስማርት ከተሞች ፕሮጀክቶች ትግበራ ለዚህ ዋነኛው እንደሆነ ተነስቷል። ከዚህ ባለፈ ደግሞ በሀገር አቀፍ ደረጃ የተተገበሩ የመዳረሻዎች ልማት በተለይም ደግሞ የአጼ ፋሲል ቤተ መንግስት እንደ አዲስ የተወለደበት እንዲሁም ደግሞ የጎርጎራ ፕሮጀክት ተጠናቆ ለተገልጋይ ክፍት ለጎብኚዎች ክፍት የሆነበትና በአጠቃላይ ባህር ዳርን ከጣና
እንዲሁም ደግሞ ከጎንደር ያስተሳሰሩ እነዚህ ፕሮጀክቶች ጠንካራ የሆነ የቱሪስት ፍሰት እንዲኖር እንዳደረጉ ነው እየተገለጸ ያለው። እንግዲህ ይህ በዚህ በክረምት ወቅት ያልተለመደ ስኬት ተደርጎ የሚወሰድ ነው። በአብዛኛው ደግሞ ቁጥሩን በምንመለከትበት ጊዜ ከ3.5 ሚሊዮን ጎብኚ ውስጥ አብዛኛውን ቁጥር የሚይዘው የሀገር ውስጥ ቱሪዝም ነው። ቱሪዝም በዋናነት መሰረቱ ተጠናክሯል ሊባል የሚችለው በከተሞች ውስጥ በማህበረሰብ ውስጥ ያለ አንዱን የማወቅ ፍላጎት የመጎብኘት ፍላጎት ነው። አስተማማኝ የቱሪዝም ፍሰት አለ የሚባለው ማለት ነው። ሌሎች በተለይም ደግሞ ውጭ ምንዛሬ በማግኘትና በዓለም አቀፍ ደረጃ የመዳሰስ እድልን በማግኘት በኩል ያለውን ይህ ልምምድ ያንንም የሚያጠናክር በመሆኑ ማለት ነው። እንግዲህ በዋናነት እነዚህ ውጤቶች ክልሉ ላይ 2.4 ቢሊዮን ብር የቱሪዝም ዘርፉ በዚህ ሩብ ዓመት እንዲያገኝ አስችሎታል ማለት ነው። 31 ሺህ በላይ የሆኑ የውጭ ሀገር ቱሪስቶች ናቸው በዋናነት ደግሞ በዚህ 3 ወራት ውስጥ ይህን አካባቢ የጎበኙት። እንደሚታወቀው የ3 ወር የክረምት ወቅት ነው። ይህም ማለት በቀጣይ ያሉ ሃይ ሲዝን የሚባሉት የከፍተኛ የቱሪዝም ጊዜ የሚባሉት በተለይ ጥር የመሳሰሉት ወራት ላይ የተሻለ ክልሉ የመጎብኘት እድል እንዳለው የሚያመላክቱ መሆናቸው ተገልጿል። ለዚህም ደግሞ አስፈላጊ የሆኑ ስራዎች አሁንም ይቀራሉ። በዋናነት የሚቀረው የሰላም ስራ ነው። በባህር ዳር የደረሱ ጎብኚዎች ጣና ገዳማትን እንዲሁም ደግሞ በጎርጎራ እስከ ጎንደር የመጓዝ እድሎች ቢኖሯቸውም በዚህ ቅርብ ያለውን የጢስ አባይ መዳረሻን ከመጎብኘት አንጻር ሌሎች እጅግ በጣም ድንቅ የሆኑ ሃይማኖታዊና ተፈጥሯዊ የሆኑ መዳረሻዎችን ከመጎብኘት አንጻር አሁንም ሰላሙ ላይ መስራት እንደሚገባ ነው። ቱሪስቶች በነጻነት ሊንቀሳቀሱባቸው የሚችሏቸው በአማራ ክልል እጅግ ሰፊ የቱሪስት መዳረሻዎች ያሉ በመሆኑ ከዚህም ባለፈ ማህበረሰቡ የቱሪዝም ስራን ልክ እንደ ትልቅ ቢዝነስ አልሞ ሊሰራ እንደሚገባ በተለይ በዚህ አሁን የሚገኝበት የባህር ዳር የመጀመሪያው የኮሪደር ልማት ስራ ነው። በዚህ ስፍራ ላይ እጅግ ከፍ ያሉ የንግድ እንቅስቃሴዎች ቱሪዝሙን ማሳደግ የሚችሉ መጎብኘትም የሚችሉና ሸመታን የሚያጠናክሩ የንግድ እንቅስቃሴዎች ላይ የህብረተሰቡን ልምምድ ማጠናከር እንደሚገባም ተመላክቷል። ለአሁን ያለኝ መረጃ ይህንን ነው የሚመስለው። ሰለሞን ባልደረባችን ራሄል ፍሬው ከባህር ዳር ሰፋ ላለው መረጃሽ እኛም አብዝተን ነው የምናመሰግነው። መልካም ቀን። የጤና ሚኒስቴር ከአፍሪካ ህብረትና ከአፍሪካ ሲዲሲ ጋር በመተባበር ሶስተኛውን የፓን አፍሪካ የሰርጂካል አህጉር አቀፍ ፎረም እያካሄደ ይገኛል። በጉባኤው ከ40 ሀገራት በላይ የጤና ሚኒስትሮችና ተወካዮች እንዲሁም ደግሞ 150 የቀዶ ጥገና ስፔሻሊስቶች በፎረሙ እየተሳተፉ ይገኛሉም ተብሏል። እዚህ ጉዳይ ላይ ቆይታ እናደርጋለን። ተጨማሪ መረጃዎችን ሊያደርሰን ባልደረባችን ሳምሶን በላይ በቀጥታ መስመራችን ላይ ይገኛል። ሳምሶን ጉባኤውን እየተከታተልክ ነው የምትገኘውና ምናልባት የዚህ የፎረሙ የትኩረት አቅጣጫዎች ምንድናቸው የሚለውን መረጃዎችን ከዛም ባለፈ ደግሞ በዘርፉ እንግዲህ የኢትዮጵያ ያለችበት ደረጃስ እንዴት ይገለጻል የሚሉትን መረጃዎች አያይዘ ብታደርሰን። መልካም እሺ፣ እጅግ አድርጌ አመሰግናለሁ ነፂ። እንግዲህ ቀደም ሲል አንቺም እንደገለሽው በዛሬው ዕለት በአፍሪካ አቀፍ ደረጃ የሚካሄደው የቀዶ ጥገና ሕክምና ፎረም ላይ ነው እንግዲህ የምንገኘው። እንግዲህ ጉባኤው ዛሬ ተጀምሯል። ለቀጣዮቹ 3 ቀናት ተጠናክሮ እንደሚቀጥል ነው የተገለጸው። እንግዲህ የዚህ መርሃ ግብር የዚህ ፕሮግራም ዋና ዓላማ ምንድን ነው? በቀዶ ሕክምና ዘርፍ እንግዲህ አፍሪካ ያለችበት ደረጃ እጅግ ኋላ ቀር ከመሆኑ ጋር በተያያዘ እጅግ በርካታ ዜጎች ሕይወታቸውን እያጡ ከመሆኑ ባሻገርም ወደ ሌሎች ሀገራት የዓለም ሀገራት እየተጓዙ የቀዶ ሕክምና በማድረግ ሂደት ውስጥ የሚያወጡት እጅግ በጣም ከአቅም በላይ የሆነ ከፍተኛ ውጪ ከመሆኑ ባለፈ ሌሎችም ሀገራት በሚሄዱበት ጊዜ የሚገጥሟቸው በጣም በርካታ ችግሮች እንዳሉ በዚህ በመድረኩ ተገልጿል። እንግዲህ ከዚሁ ጋር በተገናኘም ደግሞ ይሄ ዋነኛ ዓላማውም ደግሞ በእውቀት ሽግግር ደረጃ በአፍሪካ ላይ እየተደረገ የሚገኘው ነገር የተለያየ ቋንቋዎችን በመጠቀም ነው የተለያዩ ትምህርትና ስልጠናዎች እየተሰጡ የሚገኙትና ይሄም በመሰረቱ ተመሳሳይነት የሌለው እውቀት እንዲኖር ከፍና ዝቅ ልዩነቶች እንዲፈጠሩና ጥራት ያለው አገልግሎት ከመስጠት አንጻር ከፍተኛ ጉድለት እየፈጠረ ከመሆኑ ጋር በተያያዘ ተመሳሳይ የሆነ ስርዓተ ትምህርት ከመቅረጽ አንጻር ሰፊ ስራ ለመስራት ታስቦ ነው እንግዲህ የተቋቋመው። ይህ ፎረም የተቋቋመው እንግዲህ በሩዋንዳ ነው ከ2 ዓመታት በፊት ማለት ነው። የመጀመሪያውን ጉባኤ የተከናወነው ሁለተኛውን ጉባኤ የተከናወነው እዛው ሩዋንዳ ላይ ነው። በመጀመሪያውና
በሁለተኛው ጉባኤ ላይ እንግዲህ ቁጥራቸው በጣም አነስተኛ የሚባሉ የአፍሪካ ሀገራት ናቸው ተሳታፊ የሆኑት። ሶስተኛው ደግሞ እየተካሄደ የሚገኘው በዚህ በአዲስ አበባ ነው። እንግዲህ በአዲስ አበባ ኢትዮጵያ እንዲከናወን የተደረገበት ዋነኛው ምክንያት ኢትዮጵያ በጤናው ዘርፍ እየሰራች ያለችው በጣም አመርቂ ስራና በርካቶችን ተደራሽ ከማድረግ አንጻር ለሌሎች የአፍሪካ ሀገራትም ተምሳሌት ከመሆኑ ጋር በተያያዘ ያለው ነገር እንደ አርአያነት መጠቀስ የሚችል ከመሆኑ ጋር በተያያዘ እንግዲህ ኢትዮጵያ ተሞክሯን የምታካፍልበት እድልን ከመስጠት አንጻር እዚህ ኢትዮጵያ እንዲከናወን ተደርጓል። እንግዲህ በዚህ መርሃ ግብር ላይ የተለያዩ ኤግዚቢሽኖች አሉ። እዚህ ከተለያየ ሀገራት ከ40 በላይ ከሚሆኑ ሀገራት የመጡ የጤና ሚኒስትሮች እንደዚሁም ከ150 በላይ የሚሆኑ የቀዶ ጥገና ስፔሻሊስቶች፣ አመራሮችና ሌሎችም ከዓለም አቀፍ ተቋማት የተወከሉ እንግዶች እንግዲህ የሚደረግላቸው የተለያዩ ፕሮግራሞች አሉ። ከነዛ መካከል የኮሪደር ጉብኝት ስነ ስርዓት አንዱ ነው። ሌላኛው ደግሞ የኢትዮጵያን ባህልና ወግ የሚያስተዋውቁ ጋላ የተሰኘ የራት ግብዣ ስነ ስርዓትም እንደሚኖር ነው የተገለጸው። እንግዲህ በዋነኝነት ከዚህ ጉባኤ የሚጠበቁት ነገሮች አጠቃላይ እንደ አህጉር አንድ ካሪኩለም እንዲኖረን ከዚህም አልፎ ከአህጉርም አልፎ ለሌላውም ዓለም መትረፍ የሚችሉ ባለሙያዎችን ከማፍራት አንጻር በስፋት ለመስራት የተለያዩ እንቅስቃሴዎች እንደሚደረጉ ነው እንግዲህ የተገለጸው። መርሃ ግብሩ ለ3 ቀን የሚቆይ ቢሆንም ዛሬ ተጀምሮ እንግዲህ ዋና ኦፕኒንግ የአከፋፈት ስነ ስርዓቱ የሚከናወነው ከሰዓት ነው። እንግዲህ በዛሬው በጠዋቱ መርሃ ግብር ላይ የተለያዩ የፓናል ውይይቶች በተለያዩ ዘርፎች ላይ ሲደረጉ ነው የነበሩት። እንግዲህ ከሰዓት የኢፌዴሪ ጤና ሚኒስትር ዶክተር መቅደስ ዳባ ተገኝተው የተለያዩ መርሃ ግብሮች እንደሚከናወኑ ነው እየተጠበቀ ያለው። እንግዲህ በቀጣይ ደግሞ የሚኖሩ ነገሮችን ምንድነው የሚሉትን በምሽቱ የዜና ወጃ ሰዓታችን ደግሞ ወደ ተመልካች የምናደርስ ይሆናል። ሳምሶን በላይ ስለ መረጃዎች እናመሰግናለን። በዝርዝር ወደምንመለከታቸው ዘገባዎች ተመልሰናል። በጉጂ ዞን አዶላ ዋዩ ከተማ በማህበር ተደራጅተው ወደ ስራ የገቡ ወጣቶች ከጠባቂነት ወጥተው በገቢ ራሳቸውን ስለመቻላቸው ይናገራሉ። የከተማ አስተዳደርም ወጣቱ ከጠባቂነት ተላቆ የራሱን ስራ እንዲፈጥር ድጋፍ እየተደረገ ስለመሆኑ አብራርቷል። ባልደረባችን ጌታቸው ባልቻ በጉዳዩ ዙሪያ ተከታዩን ይዘዋል። በጉጂ ዞን አዶላ ዋዩ ከተማ ከቴክኒክና ሙያ ትምህርት የተመረቁ ወጣቶች የመንግስት ቅጥርን ከመጠበቅና የቤተሰብ እጅ ከማየት ወጥተው የራሳቸውን ስራ መፍጠራቸውን ተናግረዋል። በማህበር ተደራጅተው የዶሮ እርባታ ስራ ላይ የተሰማሩ የከተማ ወጣቶችም ከራሳቸው አልፈው ቤተሰቦቻቸውን እየደገፉ መሆኑን የገለጹት መጀመሪያ ላይ ስንጀምር በትንሽ በ200 ዶሮ ነበረ በግል። ከዛ በኋላ አዋጭነቱን ስናይ በማህበር አሁን ባልኩ ማህበር አንድነት በመሆን ስራችንን ጀመርን። ከዛ በኋላ ቀስ በቀስ ነው እዚህ ደረስነው። ከ200 400 ከ400 800 ከ800 1000 እያለ እንግዲህ አሁን እዚህኛውና እዛኛው ቅድም ያያችሁት ቦታ ላይ ወደ 1000 ምናምን ወደ 2000 ምናምን ዶሮዎች አሉ። ጋፋ ዱራኒ ያኒ ሆጂን ካው ኢሳኔ በራታኒ ዱፈኒዲ በፊት ስራ አልነበረኝም። ከቴክኒክና ሙያ ተመርቄ ተቀምጬ ነበር። እንደኔው ተምረው ካለ ስራ ከተቀመጡ ወጣቶች ጋር በመሆን ባደረግነው ውይይት ወደዚህ ስራ ገብተናል። ጀመራ ነመሸንታኔ ወለቱ ጉርሞም ነከና በቅድሚያ 5 ሆነን ነው ይህን ስራ በመደራጀት የጀመርነው። የምናገኘውን ገቢ በመቆጠብ ስራችንን እያሳደግን መጥተናል። መንግስት መስሪያ ቤቶች መቀጠርን ብቻ መጠበቅ የለብንም ብለን ነው ይህንን ስራ የጀመርነው። አሁን ጥሩ ደረጃ ላይ እንገኛለን። ወልዳን ኩናማ ናንዶ ቅጣ ይባረቲ የኛ ማህበር አሁን ትልቅ የመስሪያ ሼድ ገንብቷል። ከዶሮ እርባታ በተጨማሪ የወተት ላሞችንም ወደ ማርባት እየገባን ነው። በዚህም የተሻለ ገቢ እያገኘን ለሌሎችም የስራ ዕድል እየፈጠርን ነው። ወጣቶቹ እንቁላል በተመጣጣኝ ዋጋ ለከተማዋ ነዋሪዎች በማቅረብ ላይ እንደሚገኙና ለሌሎችም የስራ ዕድል መፍጠራቸውን ይናገራሉ። ካፒታላችንም ትንሽ ነበረ፣ ግን ደግሞ በብዛት እየሰራን ስንመጣ ለራሳችንም ጥቅም በማግኘት ለህብረተሰቡም እንቁላል በማከፋፈል ህብረተሰቡ ተጠቀመ ማለት ሀገርም ተጠቀመ ማለት ስለሆነ ህብረተሰባችን አሁን ይጠቀማል እንቁላል ከኛ። በአዶላ ዋዩ ከተማ በተያዘው በጀት ዓመት እስካሁን 490 ወጣቶች በማህበር ተደራጅተው ወደ ስራ እንዲገቡ መደረጉን የከተማዋ ምክትል ከንቲባና የስራ ዕድል ፈጠራና ኢንቨስትመንት ጽህፈት ቤት ኃላፊ ሽመልስ ኢርባ ተናግረዋል። ፖቴንሻል ከመጋላት ቀምኑ እንደረጥ ጨራው ጂው ሙፊ መጋሊ ከነ ሶቺ ከሰ ጅርት እንደ ከተማችን ያለንን እምቅ አቅሞች በመለየት ለወጣቶች የስራ ዕድል ለመፍጠር የተለያዩ ተግባራትን እያከናወንን እንገኛለን። በወተት ላምና ዶሮ እርባታ፣ የቤትና የቢሮ እቃዎች እንዲሁም ብረታ ብረት ስራ ላይ ወጣቶች ተደራጅተው ወደ ስራ እንዲገቡ እያደረግን ነው። ወጣቶች ከተለያዩ የፋይናንስ ተቋማት ብድር እንዲያገኙ የማመቻቸት ስራም ሰርተናል። በዚህ ዓመት ለ1900 ወጣቶች የስራ ዕድል ለመፍጠር አቅደን በበጀት ዓመቱ አንደኛው ሩብ ብቻ ለ490 ወጣቶች የስራ ዕድል ተፈጥሯል። ወጣቶች የሥራ ባህላቸውን በማሳደግ መንግሥት ባመቻቸላቸው ዕድል ተጠቅመው ራሳቸውን ብሎም ሀገራቸውን ማሳደግ እንዳለባቸው ኃላፊው መልእክታቸውን አስተላልፈዋል። ዘገባው የጉጂ ዞን ኮሚኒኬሽን ጽሕፈት ቤት ነው።
በዲጂታልና በአንድ ማዕከል የአገልግሎት አሰጣጥ ላይ በተደረጉ ለውጦች ቀልጣፋ አገልግሎት እያገኙ መሆናቸውን ተገልጋዮች ገለጹ። በዲጂታልና የአንድ ማዕከል አገልግሎት ተገልጋዮች ጊዜያቸውን መቆጠብና እንግልት እንዳስቀረላቸውም ገልጸዋል። እዚህ ጉዳይ ላይ ቆይታ እናደርጋለን። ተጨማሪ መረጃዎችን ልታደርሰን ባልደረባችን ህሩት ወርቁ በቀጥታ መስመራችን ላይ ነው የምትገኘው። ህሩት እንደምን ውለሻል? በተለይም ደግሞ አንቺ በተገኘሽበት በአንዱ በአዲስ አበባ ክፍለ ከተማ የትኛው ክፍለ ከተማ ነው? ምን አይነት እንቅስቃሴዎችን ምን አይነት አሰራሮችን ተመለከትሽ የሚለውን መረጃዎች ብታደርሽ። እሺ አመሰግናለሁ። እንደምን ውላችኋል ነጻነትና ሰለሞን። እንግዲህ አገልግሎት አሰጣጡ ምን ይመስላል የሚለውን ቅኝት ለማድረግ በጉለሌ ክፍለ ከተማ ተገኝቻለሁ። እንግዲህ እዚህ ባደረግነው ቅኝትም በሌሎችም አገልግሎት እየተቋሙና በክፍለ ከተሞችም ከሰኞ እስከ ዓርብ ባሉ የስራ ቀናት በቋሚነት አገልግሎት ይሰጣል። ነገር ግን ሮብና ዓርብ ላይ የተገልጋይ ቀን ተብሎ ተገልጋዮች በልዩነት አገልግሎት የሚያገኙበት ቀን ነው ማለት ነው። ይህም ማለት የስራ ኃላፊዎችን በቀላሉና በቅርበት የሚያገኙበት ቀን ነው ማለት ነው። በተገልጋዮች ቀን በሮብና በዓርብ ቀናት ማለት ነው። እንግዲህ በዚህ ቀናት የስራ ኃላፊዎች ከሌሎች ኃላፊነቶችና በተለይ ደግሞ እንደ ስብሰባ ካሉ ስራዎች ነፃ ሆነው ተገልጋይን ብቻ የሚያናግሩበትና የሚያገኙበት ቀን ነው ማለት ነው። ይህም ለተገልጋዩ ምቹ ሁኔታን የፈጠረ ነው የሚለውን ነገር ማየት ችለናል እዚህ ባደረግነው ቅኝት ማለት ነው። እንግዲህ ሌላው ባለው አገልግሎት ላይ አገልግሎቱ ዲጂታልና የአንድ ማዕከል አገልግሎት መኖሩን መመልከት ችለናል። በተለይ ደግሞ ዲጂታል አገልግሎት መደረጉ ተገልጋዩ ቀልጣፋ የሆነ አገልግሎት እያገኘ መሆኑን መመልከት ችለናል በዚህ ባደረግነው ቅኝት። ሌላው ደግሞ የአንድ ማዕከል ነው እዚህ ቦታ ላይ እየተሰጠ ያገኘ ነውና የአንድ ማዕከል አገልግሎት የተሰጠ መሆኑ ደግሞ ተገልጋዩ ከዚህ ቀደም አንድ ጉዳይ ለማስፈጸም የተለያየ ቦታ ሲሄድበት የነበረው አሰራር በአንድ መስኮትና በአንድ ማዕከል አገልግሎቱን የሚያገኝበት ጠዋት ላይ መጥቶ በ30 ደቂቃ እንደየጉዳዩ ጉዳዩን ጨርሶ ወደ የፊናው የሚሄድበትን አሰራር መመልከት ይችላል። እንግዲህ ይህም ተገልጋዩ ላይ ጥሩ ስሜትን ፈጥሯል። ተገልጋዩ ጊዜውንም ቆጥቦ ለእንግልትም ሳይዳረግ ጉዳዩን ጨርሶ የሚወጣበትን አሰራር መመልከት ይችላል። እንግዲህ እዚህ እየተሰጠ ባለው አገልግሎት ተገልጋዮቹ ያነጋገርናቸው ተገልጋዮች ደስተኛ መሆናቸው አገልግሎቱን ቀልጣፋ መሆኑን ምቹ መሆኑን ነግረውናል ማለት ነው። ከበፊት እጅግ በጣም የተሻለ ነው። በጣም በፊት ከዛሬ 3 ወር የዛሬ 4 ወር ነበር የምትባየው። አሁን ግን ዶክሜንቴሽን ሙሉ ከሆነ ዶክሜንታችን ሁሉ ህጋዊ ሆኖ ከተገኘ ሁሉ ነገር በህግ መሰረት በሳምንት ውስጥ ጨርሰን እንሄዳለን። አሁን እኔ የዛሬ ሳምንት መጥቼ ነበር። የዛሬ ሳምንት መጥቼ ለዛሬ ነበር የተቀጠርኩት። ዛሬ አሁን ነገሮች ሁሉ አልቀውልኝ ወደ ፊርማ ጉባኤ ከብቶልኝ ካርታ ጨራርሰን ብለን አሁን ወደ ካርታ ክፍል ተልኮልን ያን በፈረም ነው ጨርሰናል። ልዩነቱ እዛ ጋር አይባልም። ሁሉም በአንድ ማዕከል ስላገኘሁት ሁሉ ነገር በቃ በ10 ደቂቃ ሁሉም ጨርሼ የወጣው ነው። ያው መስተካከልን ብለው ነገር ያው 10 ደቂቃውን ወደ 5 ደቂቃ ቢያደርጉሉ በጣም ጥሩ ነው ብዬ አስባለሁ። ቀልጣፋ ነው። ምንም ይሄ ነው የሚባል ነገር የለም። ለምን በፊት ወረዳ ላይ ነበር፣ በወረዳ መስተንግዶ አለን። ያንንም መንቀፍ አይደለም፣ ጥሩ ነው። አሁን የተሻለ ነው። የተሻለው በአንድ ማዕከል ገብተን አንድ መስኮት ላይ ነው አሁን እየተሰራልኝ ያለው። በአንድ መስኮት ያልቃል፣ ኃላፊ ይፈርማል። ይሄ የስራ ፍጥነት ነው። ከዛ ከፍ ስንል በአንድ ማዕከል የሚባል አሰራር አለ። እዚህ ክፍለ ከተማ ላይ ወረዳም ላይ በአንድ ማዕከል ላይ በስራ አስፈጻሚ በጉለሌ ክፍለ ከተማ ስራ አስፈጻሚ ላይ የሚሰራ አንድ ሰብሳቢነት የሚካሄድ አለ። ችግሩን በሙሉ ወረዳ ክፍለ ከተማውም ላይ ያለ ችግር ካለ ፊት ለፊት እዛው ላይ ተገፋፍጠን የምንነጋገርበት ስለሆነ ቆንጆ አካሄድ ነው ያለው። በአንድ ማዕከል ያለው እኔ አሁን ጥሩ ጅምር ነው ብዬ ነው የማስበው። ከድሮ ከነበረው አንደኛ ከባለ ጉዳይ ጊዜ ከመቆጠብ አንጻር ከትራንስፖርት ከምን ነገር አንድ ማዕከል መሆኑ ወደ አንድ መምጣቱ ጥሩ ነው ብዬ ነው የማስበው። ከብዙ ነገር ጊዜን ይቆጥባል፣ ያለውን የእንግልት ምናምን ይቀንሳል። ስለዚህ በዚህ ጥሩ ነው ብዬ ነው የማስበው። ይሄ ሲስተም ከመጣ ወዲህ የመውረዱ ጊዜን በጣም ነው የሚቆጥበው። ግን አንዳንድ እንትኖች ይኖራሉ። ሲስተም ምናምን እነዚህ ነገሮች ወጣ ገባይ ማለት ነገር እዛ ጋር እንትን ይላል። ከዛ ውጭ ጊዜው በጣም የሚያነጋግር አይደለም። በጣም ነው የሚቀንሰው ጊዜው። እንግዲህ ለጊዜው እዚህ ቦታ ላይ ተገኝቼ ያገኘሁት መረጃ ይህን ይመስላል። ህሩት ወርቁ ስለ መረጃው አመሰግናለን። እንቀጥላለን። በሐረሪ ክልል ያልተገባ የዋጋ ጭማሪ ባደረጉ የንግድ ተቋማት ላይ ህጋዊና አስተዳደራዊ እርምጃ እየተወሰደ ነው። በክልሉ በተለያዩ የኢንዱስትሪ ምርቶች ላይ ያልተገባ የዋጋ ጭማሪ ባደረጉ የንግድ ተቋማት
ከማስጠንቀቂያ ደብዳቤ ጀምሮ እስከ ማሸግ የሚደርስ እርምጃ እየተወሰደ እንደሚገኝ ነው ያገኘነው መረጃ የሚያመላክተው። እዚሁ ጉዳይ ላይ ልናቆያችሁ ነው። በስፍራ የሚገኘው ዘጋቢያችን ቴዎድሮስ ታደሰ ተጨማሪ መረጃዎችን ሊያጋራን በቀጥታ መስመራችን ላይ ይገኛል። ሰላም ላንተ ቴዎድሮስ፣ እንደምን ቆየ? በክልሉ ያልተገባ የዋጋ ጭማሪ ባደረጉ ነጋዴዎች ላይ እየተወሰደ ያለው አስተዳደራዊና ሕጋዊ እርምጃ ያንተንም ቅኝት አካተህ ምንድን መልክ አለው ከዜናው ባሻገር የሚለውን ንገረን እስኪ። መልካም ሰለሞን፣ አመሰግናለሁ። እንግዲህ በአጠቃላይ በተለይ ከምርቶች ዋጋ ጋር በተያያዘ በተለይ ከፍላጎትና አቅርቦት ጋር ተያይዞ እንዲሁም ከንግድ ስርዓቱ ቀጥተኛ ግንኙነት ካላቸው ኢኮኖሚያዊና ማህበራዊ ምክንያቶች ጋር በተገናኘ የምርቶች ዋጋ ይተመናል። አንዳንድ ጊዜ ግን ባልተገባ ምክንያት በምርቶች ላይ ዋጋ የሚጨምሩ የነጋዴዎችና የንግድ ተቋማት ይገኛሉ። በሐረሪ ክልልም እንግዲህ ከቀድሞ ዜናው የተነገረው በተለይ አዲሱ የመንግስት ሰራተኞች የደሞዝ ማሻሻያ ጋር ተያይዞ የምርቶችን የመደበቅ እንዲሁም ደግሞ አውጥተው ገበያ ላይ ሲሸጡ ደግሞ ያልተገባ የዋጋ ጭማሪ ሲያደርጉ የተገኙ 336 የንግድ ተቋማት ላይ ነው ቀደም ሲል አንተም እንዳነሳው ከማስጠንቀቂያ ጀምሮ የገንዘብ መቀጮና የማሸግ እርምጃ የተወሰደባቸው ማለት ነው። ይህ ቅጣት እንግዲህ በዋናነት በተለይ እነኚህን የንግድ ተቋማት ለማስተማርና ወደ ትክክለኛው የንግድ ስርዓት ለመመለስ ያለመ ነው። ከዛም ባሻገር ደግሞ የዋጋ ንረት ላይ የሚያደርጉትን አስተዋጽኦ ለመቀነስና በተለይ የገበያውን ለማረጋጋት ያለመ እንደሆነ ነው ከክልሉ የንግድ ልማት ኤጀንሲ ያገኘነው መረጃ የሚያመለክተው። ከዚህም ባሻገር እንግዲህ የንግድ ስርዓቱን ለመጠበቅና ያልተገባ የዋጋ ጭማሪ እንዳይደረግ እንዲሁም ደግሞ የኑሮ ውድነት እንዳይከሰት በተለያዩ የሸማች ማህበራትና የቅዳሜና የእሁድ ገበያ ስፍራዎች ላይ ደግሞ ሸማቾችና አምራቾችን በቀጥታ የማገናኘት ተግባራት እየተከናወነ እንደሚገኝ ተገልጿል። ለዚህም በክልሉ 15 ስፍራዎች ላይ የቅዳሜና እሁድ ገበያዎች ላይ የግብርና ምርቶች ለሸማቾች እየቀረቡ ይገኛል። እንዲሁም ደግሞ በክልሉ 33 የሸማች ማህበራትን በማደራጀት በእነኛ ደግሞ የኢንዱስትሪ ምርቶችን ለሸማቾች እየቀረበ እንደሚገኝ ነው የተገለጸው። እንግዲህ የክልሉ የንግድ ልማት ኤጀንሲ በአጠቃላይ የቁጥጥርና የክትትል ስራውንም አጠናክሮ እንደሚቀጥል ነው መረጃውን ያገኘ ነው። ባልደረባችን ቴዎድሮስ ታደሰ ከሐረሪ ስቱዲዮ በቀጥታ መስመራችን መረጃዎችን ስላጋራህን በጣም ነው የምናመሰግነው። ሰናይ ቀን ይሁን። ተመልካቾቻችን ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ። በዝርዝር ወደምንመለከተው ዜናችን እናልፋለን። ጠንካራና ሁለንተናዊነቱ የተረጋገጠ ሀገር የሚፈጠረው በትውልድ ቅብብሎች መሆኑን የታሪክ ምሁራን አስገንዝበዋል። መስፍን አባተ በጉዳዩ ላይ ተጨማሪ ዘገባ አለው። ሀገር በአንድ ትውልድ ብቻ አይገነባም። አንድ ትውልድ ብቻውን ገንብቶም አይጨርሰውም። ጠንካራና ሁለንተናዊ ሉዓላዊነቱ የተረጋገጠ ሀገር የሚፈጠረው በትውልድ ቅብብሎች ነው። አንዳንዶች ሀገር በትውልዶች መካከል በሚኖር ጠንካራ ተግባቦትና በጠንካራ እሴት መወራረስ ይሰራል ይላሉ። ይህ ደግሞ ሀገር የትውልዶች ትስስር ውጤት መሆኑን ነው የሚያረጋግጥል። ወደ ኋላ መለስ ብለን ታሪክን ስናይ በ3ኛው መቶ ክፍለ ዘመን በዓለም ገናና የነበረችበትን የአክሱም የስልጣኔ ዘመንና በ4ኛው መቶ ክፍለ ዘመን በአጼ ካሌብ ዘመን ከራሱ አልፋ ደቡብ አረቢያ ድረስ ታስተዳድር የነበረች ታላቅ ሀገር መሆኗን የታሪክ ድርሳናት መዝግበውት ይገኝ። የታሪክ ተመራማሪው ተረፈ ወርቁም ኢትዮጵያ የበርካታ ታሪክና ቅርስ ባለቤት ሀገር መሆኗን ይናገራሉ። ኢትዮጵያ በሺህ ዘመናት ታሪክና ቅርስ የዳበረ ሕዝብ ያላት ሀገር ናት። ብዙዎች ጀግኖች አባቶች ደምና አጥንት መስዋዕትነት የቆመች ሀገር ናት። ስለዚህ ታሪክና ቅርስ ለኢትዮጵያ ትልቅ ሀብቷና መገለጫዋ ስለሆነ ይሄን ታሪክና ሀብት ወደ ሌላው ትውልድ የምናስተላልፍበት እያንዳንዳችን እንደ ኢትዮጵያ እንደ ዜጋም ሁላችንም ኃላፊነት ያለብን እንጂ ለአንድ ማህበር ለአንድ ሰው ብቻ ምንተው አይደለም። ኢትዮጵያ ሕዝቧም ለሰው ልጅ ቅድሚያ ክብር የሚሰጥ ለነጻነቱ ቀናይ የሆነ ለእኩልነት ዋጋ የሚከፍል በቤተሰባዊ ሴት የተጋመደ ለፍትህ በጽናት የሚቆም ህዝብ ነው። ለመሆኑ የአሁኑ ትውልድስ የአባቶቹን ዋጋ እንዴት ይረዳዋል? አባቶቻችን በጦርነት ነው ብዙ አርበኝነትን ያሳዩን። አሁን ላይ ምንድነው አርበኝነት ያደገች ሀገር እንድትሆን ለማድረግ መጣር፣ ጠንክሮ መስራት፣ ይሄ ነገር ነው ለኔ አሁን ላይ አርበኝነት የሚባለው። ድሮ አባቶቻችን በአንድነት በሀገር ፍቅር ስሜት ጣሊያንን በማሸነፋቸው ነው ይህንን የድል በዓል እንድናከብር ያደረጉን። ቀደምት አባቶቻችን በጉራና በጉንደት ግብጾችን፣ በአድዋና በማይጨው ጣሊያንን እንዲሁም በካራማራ የሶማሊያን ጦር ድባቅ በመምታት የሀገራቸውን ህልውና ሲያጸኑ ሀገር በውስጥ ጉዳዮች በፈተና ውስጥ ነበረች። ነገር ግን ፈተናና መከፋፈል ቢኖርም በሀገራዊ አጀንዳ ላይ አንድ መሆናቸው ለድል አብቅቷቸዋል። ዛሬ
በዓለማችን በኢኮኖሚና በፖለቲካ ትልቅ ስም የገነቡት ደቡብ ኮሪያና ቻይናም የጨለማ ዘመናቸውን የተሻገሩት በህብረት በመቆማቸው እንደሆነ ነው የሚገለጸው። የታሪክ መምህርና ተመራማሪ የሆኑት አቶ በለጠ ሲገይቦም አንድነትና ጽናት ለአሸናፊነት ሚስጥር ትልቅ አቅም እንደሆነ ይገልጻሉ። አንድነትና ጽናትና በዋናነት መስተጋብርና መስተሳሰብ በቴክኖሎጂ የላቀችውን በቴክኖሎጂ ኃያል የሆነችውን ጣሊያንን ለማሸነፍ ያስቻለም ጽናት አንድነት ሀገር ወዳድነትና ቆራጥነት ምን አይል ጉልበት እንዳለው ከቴክኖሎጂ የላቀ ከብዙ ነገሮች የላቀ ኃይል እንዳለው የሚያሳይ ነው። ለዛ በ40 ዓመት ቢመጡም በቴክኖሎጂ የካበተ አቅም ያላቸውም ቢሆኑ ግን ኢትዮጵያ ደግሞ ሀገሬን አሳልፌ አልሰጥም የሚል የአንድነትና የአብሮነት መተሳሰብ ሙስሊሙ ከክርስቲያን እንደዚሁም የተለያዩ ብሔረሰብ ያለ ነው። በቴክኖሎጂ የላቀችውን ጣሊያንን ለማሸነፍ ትልቁ ጽናት ነው፣ መተሳሰብና አብሮነት ነው። በቀደመው ትውልድ መስዋዕትነትና አርበኝነት የቆመችውን ኢትዮጵያ ከነሙሉ ክብሯ ለቀጣዩ ትውልድ ማስተላለፍ የዚህ ትውልድ ኃላፊነትና ግዴታ እንደሆነ ይገለጻል። ለዚህ ደግሞ ሁሉም ኢትዮጵያዊ በተሰማራበት ሙያ ሀገሩን በታማኝነት ማገልገል ከቻለ ታሪካዊ ኃላፊነቱን መወጣት ይቻላል ይላሉ አቶ በለጠ። ከዛኛው በተሻለ እድለኞች ነን ማለት ነው። ለዛ ህይወታቸውን እንገብረው ህይወታቸውን መስዋዕት አድርገው የሰጡንን ነፃ ሀገርን እኛ ደግሞ እንዴት አድርገን እናስቀጥል ሲባል በቴክኖሎጂ ማስቀጠል አለብን፣ በዋናነት በትምህርት ማስቀጠል አለብንና ጊዜው በሚጠይቀው በ21ኛው ሴንቸሪ የሚጠይቀውን ቴክኖሎጂ ልቀን ካልተገኘን አቅማችን ከሌሎች ጋር መስተካከል አይችልም። ኢኮኖሚ ካልተስተካከልን በታሪክ ብቻ በመስተካከል ለውጥ አይመጣም። የአድዋ ልጆች ነን ስንል አሁን ላይ ምን አለን ሲባል አሁን ላይ ደግሞ በብዙ ፕሮጀክቶቻችን ልቀን መገኘት አለብንና ልንከበር የምንችለው ኢኮኖሚያችን ሲልቅ ነው። ኢኮኖሚ ባደገ ቁጥር ፖለቲካው ያድጋል። ለዛ ኢኮኖሚ አንድነትን ስናመጣ የፖለቲካ አንድነት ይመጣል። ይህ ትውልድ አሁን ላይ ታላላቅ ታሪኮችን ለመስራት በህዳሴ ግድብ ሀብሎ ጀምሯል። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድም በአንድ ወቅት ይህንን አረጋግጠዋል። ታሪክ ሰምተናል፣ ታሪክ አይተናል። ዛሬ ታሪክ ሰርተን ታሪክ ላይ ቆመን ለማውራት በቅተናል። ህዳሴ ለኢትዮጵያ ብቻ ሳይሆን ለጥቁር ህዝቦች በሙሉ ምድር እስክትሰበሰብ ታሪክ ሆኖ የሚኖር ታላቅ ገድል ነው። ወጣትነት ሰላምን፣ ልማትን፣ እድገትን እና ብልጽግናን ለማረጋገጥ የሚያስችል ቁልፍ መሳሪያም ነው። በመሆኑም ከውጭ ጠላቶቻችን ጋር ያደረግናቸውን የሚያኮሩ የጀግንነት ታሪኮቻችንን በውል መረዳትና የውስጥ ችግሮቻችንን በሰለጠነ መንገድ በውይይት በመፍታት ሀገር የበተነ ትውልድ ከመባል ራስንና ሀገርን መጠበቅ ይገባል። ተመልሰናል፣ እንቀጥላለን። የተወደዳችሁ ቀደም ሲል ጠብቁን ወዳልናችሁ ዘገባ ልንሻገር ነው። ነጻይቱ ከተፈጥሮ ጋር ያለሽ ቁርኝት እስኪ ንገሪኝ። ተፈጥሮ ጋር በጣም የተለየ ቅርበት የለኝም፣ ግን ተፈጥሮ በጣም ለመንፈሴ ደስ የሚል ስሜት ይሰጠኛል። ከዛ ባለፈ ተፈጥሮ እወዳለሁ። እንደ ጋዜጠኛ ደግሞ እንደዛ ደግሞ ለመጻፍ ተፈጥሮ ለመደመም ለማንኛውም ያለ ነገር ይሄንን ሐሳብ አላነሳ ነው። አንድ ግለሰብ ልናስተዋውቃችሁ ነው። ይቺ ግለሰብ ለአረንጓዴ ተክል ያላት ፍቅር እጅግ በጣም የተለየ በመሆኑ እያንዳንዱ የቤቷ ክፍል ውስጥ አረንጓዴያማ እጽዋትን አድርጋ ትኖራለች። ህይወቷን የምትቀጥለውም እንደዛ አድርጋ ነው። ቤቷን በአረንጓዴ በመሙላቷም የተለየ የጤና ጥቅም እየሰጣት እንዳለም ነው የነገረችን። ባልደረባችን መስከረም ቸርነት ጋር ነው ቆይታ ያደረገች። እስኪ ዘገባውን ተከታተሉትና እንመለስ። አቤት ሃይ ሰላም፣ እንዴት ነሽ? ደህና ነሽ? ሰላም ሰላም፣ እንዴት አለሽ? አለን አለን። እንዴት ነሽ? ሰላም፣ እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ዛሬ አንድ መኖሪያ ቤት ተገኝቻለሁ። እዚህ ቤት የተገኘሁበት ዋነኛ ምክንያት የቤቷን እያንዳንዱ ክፍል መኝታ ቤት፣ ሳሎን፣ ኪችኗን አጠቃላይ ቤት ውስጥ ያሉ ክፍሎችን አረንጓዴ ስለቀየረች አንዲት ሴት ልናወራችሁ ወደን ነው እቤቷ እየተገኘ ነው። ራሷን ታስተዋውቀናለች። አብረናት ቆይታ እናደርጋለን። ቤትሽ በጣም ነው የሚያምረው። በጣም ነው የወደድኩት። አመሰግናለሁ። በጣም መናፈሻ የመጣው ይመስላል አይደለ? በጣም አመሰግናለሁ። በጣም ለተመልካቾች ራስሽን አስተዋውቂልን። ትዕግስት እባላለሁ። ትዕግስት አርጌቦ እባላለሁ። እንግዲህ ግሪን ነገር በጣም እወዳለሁ። በዛ ነው እናንተም ልትጎበኙኝ የመጣችሁ። በጣም ደስ ብሎኛል ስለመጣችሁ። እስቲ እንዴት ነው ወደዚህ እንደዚህ ለማድረግ ምክንያት የሆነች ነገር ምንድን ነው? እኔ ከልጅነቴም ነው ክፍለ ሀገር ነው ያደኩትና ልጅ እያለሁም ግሪን ነገር እወዳለሁ። አረንጓዴ ነገር በጣም ነው ኢንስፓየር የሚያደርገኝ፣ ደስ ይለኛልና ከትምህርት ቤትም
ከጤና ጣቢያ ሆስፒታል እንደዚህ ከመንግስት መስሪያ ቤቶች ብዙ ጊዜ ይኖራሉ። ከዛ እየቆረጥኩ እየወሰድኩ ተክል ነበር ከልጅነቴ ማለት ነው። በብዛት እዚህ የምታያቸው ኢንዶር ናቸው። እዛ አካባቢ ደግሞ አውትዶር ይሆናሉ የበረንዳ ምንድነው እዛ ጋር ያደረኳቸው እንትን ብርሃን ያገኛሉ አትሊስት እዛ ጋር ብርሃን ስለሚያገኙ ካለ ፍቅር አንፃር ነው እንጂ ቤት ውስጥ አይሆኑም እነዛ እንዳልኩሽ ማን ሳይድ ኢፌክት ኖሯቸው ሳይሆን ውጭ ላይ ሲሆኑ ነው ጥሩ የሚሆኑት ያው ተፈጥሯቸው እነሱ ለውጭ ስለሆነ ግን መስኮቱን መጋረጃም ከፈትላቸዋል የፀሐይ ብርሃን በዛ ያገኛሉ ማለት ነው። እስቲ ደግሞ ቀስቀስ እያልን ሌሎች ክፍሎችንም እንመልከታቸው። እሺ መኝታ ቤታችን ደግሞ ላሳይሽ። እንደዚህ አረንጓዴ ባለበት አትክልቶች ባሉበት መተኛት ምን አይነት ስሜት ነው ያለው? እንደዚህ አይነት የመኝታ ክፍል እዚህ ጋር አይተሻቸው ከሆነ ሁሉም ተመሳሳይ ፕላንቶች ናቸው። ስኔክ ፕላንት ይባላሉ እና እነኚህ ፕላንት በባህሪያቸው ካርቦን ዳይኦክሳይድ ይስባሉ፣ የተቃጠለ አየር ነው ኦክሲጅን ይሰጣሉ ለሰው ልጆች። እኔ ደግሞ አስማቲክ ነኝና የመተንፈሻ ስርዓትን ለማስተካከል ይረዳሉ። ለዛ ነው መኝታ ቤቴ ውስጥ እነዚህን ብቻ የምታዩ ማለት ነው። ለምሳሌ እነዚህ አሁንም የውጭ አትክልቶች ናቸው። ነገር ግን ቅድምም እንዳልኩሽ ፕላንቶች ላይቭ እንዲማትከል ወዳሉና ስጋ ስጠብስ ከዚህች ነው ላይቭ ቁርጥ ማደርገው። ውሃ ቶሎ ቶሎ ነው የሚፈልጉት፣ ቶሎ ቶሎ አጠጣቸዋለሁ። እንዴት ነው የምትከባከቢያቸው? በምን ያህል ጊዜ ነው ውሃ ማጠጣት የሚኖርብሽ? እስቲ ንገሪኝ። ልብ ይጠይቃል በጣም እውነት ለመናገር አትክልቶች ማለት እንደ ልጆቹ ሳይሆን የአራስ ልጅ እንዴት ነው ትሪት የምታደርጊው ልክ እንደዛ ነው ትሪት የምታደርጊያቸው። ውሃ የምታጠጭባቸው ቀን ይለያያል። በየ3 ቀን የሚጠጡ አሉ፣ በሳምንት የሚጠጣ አለ፣ በወር የሚጠጣ። ወደ ስራ ቀይሬያለሁ። አሁን በደንብ እየሰራሁበት ነው እግዚአብሔር ይመስገን። ፋርምም አለኝ እንትን ጋርደንም እሰራለሁ በየቤቱ እየሄድኩ እንደዚህ ኢንዶር እና አውትዶር ፕላንቶችንም አድቫይስ ከመስጠት ጋር እንትን እላለሁ፣ አስባለሁ፣ ቤቶች አስባለሁ። ኢንተሪየር ዲዛይንም ስለምሰራ አንዳንዶቹ ቤቱን ኢንተሪየር ከሰራውላቸው በኋላ አትክልቱንም እኔ እንድሰራላቸው ይሰጡኛል። በጣም ነው የወደድኩት። ስለነበረ ቆይታ በጣም አመሰግናለሁ። እኔም አመሰግናለሁ። ተመልካቾች የነበረን ቆይታ ይህን ይመስላል። እንግዲህ እንደዚህ ወደ አረንጓዴነት በተቀየረ ቤት ውስጥ ደስ የሚል ቆይታ ነው ያደረኩት። ጤና ይስጥልኝ። እንዴት አይነት መታደል ነው። መስኪ ራሷ የፊቷ ጸዳል ፈካ አይደል ከነበረች ተፈጥሮ ውስጥ ስለነበረች አንዳንዴ ተፈጥሮ ይገርማል እንላለን አይደል? የሰው ልጅ ተፈጥሮ በራሱ ይገርማል። ለአንዳንድ ነገሮች መሰጠት በራሱ እንደ አይነት ነገሮች ውስጥ እንድትኖር ያደርጋልና የዚህ ሴት ተፈጥሮ ደግሞ ግርም ይላል። በቤት እንግዳችን በጣም ነው የምናመሰግነው ተሞክሮዋን ስላጋራችን። አስደናቂ የተፈጥሮ ጋር ያለ ቁርኝት ነው። እንቀጥል ነፂ። ወደ ውጭ ዜናዎቻችን እናልፋለን። አሁን ደግሞ አስቀድመን በኒውዮርክ ከተማ ከንቲባ ምርጫ ወጣቱ የዲሞክራቲክ እጩ ዞራን ማምዳኒ ማሸነፉ ይፋ ተደርጓል። በውጤቱ ካሁኑ በሪፐብሊካኖች ተቃውሞ የገጠማቸው ከንቲባው ሊወስኗቸው ይችላሉ የተባሉ ጉዳዮች በብዙዎች ዘንድ ተጠባቂ እንዲሆን አድርጎታል። በላይ በቀለ በጉዳዩ ላይ ተጨማሪ ዘገባ አለው። በአመት ከ60 ሚሊዮን በላይ ቱሪስቶች የሚጎበኟት የዓለም የንግድ የመዝናኛና የፋሽን ከተማ የቢሊዮነሮች መኖሪያም የአሜሪካም ዋነኛ እስትንፋስ ኒውዮርክ የመጀመሪያውን ወጣት አፍሪካ የተወለደ ሙስሊም ከንቲባ ዛሬ መርጣለች። የ34 ዓመቱን ዞራን ማምዳኒ ማምዳኒን የመረጡ ሚሊዮኖች በኒውዮርክ ጎዳናዎች በደስታ ሲፈነጥዙ፣ ሪፐብሊካኖች በንዴት ጦፈዋል። ፕሬዝዳንት ትራምፕ በጀት ለማቆም ሲዝቱ፣ የፓርላማ አፈ ጉባኤ ማይክ ጃንሰን የማምዳኒ መመረጥ ከተማዋን ከዲሞክራሲ ወደ አክራሪ አስተሳሰብ ያሻግራታል በማለት ተችተዋል። ከህንድ ወላጆቹ እዚሁ አፍሪካ ውስጥ ኡጋንዳ ካምፓላ የተወለደ ስደተኛም የዲሞክራቲክ ፓርቲ እጩ ግራ ዘመሙ ፖለቲከኛ የፍልስጤም መብት ተሟጋች ዞራን ክዋሜ ማምዳኒ
የካበተ ልምድ ያላቸውን ታዋቂ ፖለቲከኛና የቀድሞው ከንቲባም አንድሩ ኩሞን አሸንፎ ለእጩነት ከቀረበ ጊዜ ጀምሮ ሪፐብሊካኖችን እንቅልፍ ነስቶ ቆይቷል ይላሉ ሮይተርስ የጠቀሳቸው ታዛቢዎች። በተለይ አንድ መኝታ መኖሪያ ቤት በወር $4,000 በላይ በሚከራዩባት ኒውዮርክ ከተማ ያለውን የኑሮ ውድነት በወጣቱ ፖለቲከኛ አባባል የከተማ ድህነትን እለውጣለሁ ያለበት ፖሊሲዎቹ የሚሊዮኖችን መራጭ ቀልብ እንደሳበ ይነገራል። ኒውዮርክ ታበራለች ብሏል በምርጫው ማሸነፉን ተከትሎ ለደጋፊዎቹ ባደረገው ንግግር። ለሁሉም የኒውዮርክ ነዋሪዎች ለመረጡትም ላልመረጡትም በእኩል ለማገልገል ቃል ገብቷል። ከ8 ሚሊዮን በላይ ነዋሪዎች ባሏት ኒውዮርክ ከተማም የአውቶቡስ ትራንስፖርት ነፃ ለማድረግ፣ የቤት ኪራይ እንዳይጨምር ለማገድ፣ ዝቅተኛ ገቢ ላላቸው ቤት ለመስራትና ሌሎች ማሻሻያዎች ለማድረግ እቅድ መያዙን ቃል ገብቷል። ካፉ አይነጥላቸውም የሚባሉትን የኔልሰን ማንዴላን አባባል ዛሬም ደግሞ ብሎታል። እስኪጠናቀቅ የማይቻል ይመስላል። ሮይተርስ እንደዘገበው በመጨረሻም ስፖርት የአውሮፓ ሻምፒየንስ ሊግ አራተኛ ዙር ጨዋታዎች ትናንት ቀጥለው ሲደረጉ ሊቨርፑል ሪያል ማድሪድን፣ ባየር ሚዩኒክ ደግሞ ፒኤስጂን አሸንፈዋል። ለመጀመሪያ ጊዜ ወደ አንፊልድ የተመለሰው የቀድሞው የሊቨርፑል ተጫዋች ትሬንት አሌክሳንደር አርኖልድ ተቃውሞ ገጥሞታል። የወቅቱ የመድረክ ባለድል ፒኤስጂ በትናንቱ ጨዋታ አሽረፍ ሀኪሚንና ኦስማን ደምቤሌን በጉዳት አጥቷል። ተመልካቾቻችን በሁለት ምዕራፍ ከ6 ሰዓት ጀምሮ እስከዚህ ሰዓት ድረስ ወደ እናንተ ሲደርስ የቆየው ዜና ኢትዮጵያ ተጠናቋል። ነጻነት ፍቅሩ፣ እኔ ሰለሞን ኃይለ ኢየሱስ፣ ዳይሬክተራችን ገዛኸኝ፣ እንደዚሁም የዕለቱ ተረኛ አዘጋጅ መታሰቢያ ደረጀ፣ የካሜራ ባለሙያዎች፣ የስርጭት ተቆጣጣሪ መሐንዲሶች በቀጥታ ስርጭት አብረውን ነበሩ። እናመሰግናለን። የተወደዳችሁ ምርጫችሁ ኢቢሲ ሆኖ ስለዘለቀ በእርግጥም ስለሚቆይ እናመሰግናለን። ሰናይ ቀን ይሆንላችሁ።